ጥቁር አዝሙድ ብላ ይሄንን ነገር ጠጣ ይሄንን ተቀባ ይሄንን ዋጥ ይሄንን እንደዚህ አርግ መቼም የሌለ ነገር የለም የመኖር ፍላጎታችን ነው ሰው ቲክቶክ ላይ ተጥዶ ሎሚ ጨምቀጠጣ ዝንጅብል ከተፈጠጣ ነጭ ሽንኩርት ከተፈጠጣ ይሄንን ከተፈብላ የሚለውን የሚሰማውን ያህል ንሳግባ የምትለውን አንዴ ቢሰማት ቢኖርም ቢሞትም የማን ነው ነገሩኝ እስኪ ልንኖርባት የምንናፍቃት እቺ ምድር መጨረሻ ላይ ማሰናበት ምን ብትንከባከበው ይሄ ስጋ የሆነ ቀን ይጨማደዳል ልትቆይ ትችላለህ እንጂ ልትኖር አትችልም ራስን መጠበቅ ተገቢ ነው ግን ህሱ መንግስቶ ወጽድቆ ነው መጀመሪያ መንግስቱንና ጽድቁን ፈልጉ እጅግ የሚያበሳጭ በዘመነ ምንድነው ብሎ ቢጠይቀው ምን ብሎ መለሰለት ደጋግሞ ንሳ የሚገባ ሰው ያበሳጨኛል አለ ከወደቀ በኋላ የሚነሳ ሰው ሰይጣንን ያበሳጨዋል ለዚህ ነው ነብዩም እመኒ ወደቁት ነሳ ወእመኒ ወርቁ ጽልመት እግዚአብሔር ያበርህ ሊተ በወድቅ ነሳለውና አለ በጨለማ በመላለስ እግዚአብሔር ያበራልኛልና ጠላቴ ሆይ ደስ አይበልህ እግዚአብሔር የጠላትን አይን ይድፈነልን አሁን በዚህ ዘመን ውስጥ በባልና ሚስት መካከል የንስሐ አባት መከራው ምንድነው ቢባል ባልን ማሳመን ነው ከውድቆት እንኳን ለመነሳት የእግዚአብሔርን አንሽነት ማሰብ ያስፈልጋል በአለም ላይ ሰው ኃጢያተኛ ነው ሁላችን ኃጢያተኞች ነን ግን የእግዚአብሔር ምህረት ከኛ በደል በላይ ነው የእግዚአብሔር ቅድስና ከኛ ርኩሰት ይበልጣል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዛብጻህነ እስከዛቲ ሰዓት ከሁሉ አስቀድሞ ሁላችንንም ለዚህ ሰዓት ያደረሰን የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን ክቡር አባታችን መላከማዊ መምህር ስብሐት የዚህ ታላቅ ካቴድራል ዋና አስተዳዳሪ የተከበሩ መላከ ገነት መምህር አየው የዚህ የካቴድራሉ የስብከተ ወንጌል ዋና ኃላፊ ክቡራን የካቴድራሉ የስብከተ ወንጌል መምህራን ወንድሞች ዲያቆናት የሰንበት ትምህርት ቤት አባላት በልዩ ልዩ አገልግሎት እዚህ የምትገኙ የካቴድራሉ አገልጋይ ካህናት ሊቃውንተ ቤተ ክርስቲያን የእግዚአብሔርን ቃል ለመስማት ከመቤታችን በረከት ለማግኘት ከሩቅም ከቅርብም ተሰብስባችሁ በእግዚአብሔር ቤት በመቅደሱ የምትገኙ የመቤታችን የመስቀል ስር የቃል ኪዳን ስጦታዎች ኦርቶዶክሳውያን ክርስቲያኖች ምእመናት አባቶች እናቶች ወንድሞች እህቶች ህፃናት እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አመሻችሁ እንደምን ቆያችሁ እንደምን ዋላችሁ ለባህሪው ሽረት ለመንግስቱ መልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሳኤና የትንሳኤያችን በኩር ከሞት ወደ ህይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን ለዓለም ሕዝብ ሁሉ የተስፋ ምንጭና የድኅነት ማስገኛ የሆነች የእግዚአብሔር እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምሕረት አቁራሪተ መዓት መዓትን የምታረቅ ምሕረትን ለፍጥረት ሁሉ የምትማጸን በአማላጅነቷ ጥላ ደግፋ የምትይዝ የሰው ጭንቀት ፈጥኖ የሚገባት ሳሎን ተቀምጣ የጓዳውን ሰቆቃ የምታይ የመድኃኒተ ዓለም እናት የሁላችን እመቤት የመስቀል ስር ስጦታችን ድንግል ማርያም እናታችን ስሟ የተመሰገነ ይሁን መላእክት ቅዱሳን ጻድቃን ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው ብላቴናውን አንሺ ኦሪት ዘፍጥረት ምዕራፍ 21 ቁጥር 18 በክርስትና ሃይማኖታችን ውስጥ ስንኖር መፈተን የማይቀር ነው ዋንዳው ነገር መልስ የሚያሰጥ ትእዛዝ መፈጸም ነው እግዚአብሔር ክርስቲያኖችን እንዲፈተኑ ቢፈቅድም እንዲወድቁ ግን አይወድም ፈተናውን ግን እንድንታገስ ይፈልጋል ፈተና መብት ነው ውጤት ግን ግዴታ ነው አንድ ተማሪ ትምህርቱን ተምሮ ፈተና ላይ አለመቀመጥ ይችላል
ከዛም በኋላ ምን ይባላል ያልተገኘ ይባላል ኢንኮምፕሊት ይሆናል ተገኝቶ ደግሞ ሲወርቅ የስንፍና ውጤት ነው ሰው ሲፈተን ለምን ፈተናለው አይበል ለክፉ እግዚአብሔርን አይፈተንም ይላል አይደል መጽሐፍ ነገር ግን በፈተና የሚጸና ንገሩኝ የተባረከ ነው ከተፈተነም በኋላ እግዚአብሔር ለሚወዱት ተስፋ አርጎ ያዘጋጀውን በረከት ያገኛል እግዚአብሔር ለወዳጆቹ ያዘጋጀው በረከት አለ ማለት ነው ብፁዕ ብእሲ ዘይተገሳ ለእኪት ነው እስመ ተመኪሮ ይነስ አክሊለ ሕይወት ዘአሰፈሙ እግዚአብሔር ለለ ያፈቅርዎ ፈተናን የሚጸና የተባረከ ነው ክርስትና ሃይማኖቱ የጸና ኪዳን ነው ያዘው ተልእኮ ረጅም ነው ክርስቲያኖች ቀሌምንጦስ ዘሮም እንደሚናገረው የሩቅ መንገደኞች ናቸው እኛ ቅርብ አዳሪዎች አይደለንም ሩቅ ነው ምንጓዘው ጉዟችን ረጅም ነው በብዙ መልኩ ፈተና ያለበት ነው ትጥቅ ያስፈልጋል ታዲያ ለመታጠቅ ደግሞ ከፍተኛ ተግዳሮት ከፊት ስለሚገጥም ነው ስለ ትጥቅ መጽሐፍ የሚናገረው ውጊያ ላይ ስላለን እኮ ነው አይደል ወገባችሁ የታጠቀ መብራታችሁ ምን ያለ ይሁን ይላል የበራ ይሁን አያችሁ ለሰላም ወንጌል በመዘጋጀት እግሮቻችሁ ተጫምታችሁ ቆሙ ትጥቅ ይፈልጋል ኤፌሶን 6 ላይም ከፍ ብሎ የሚናገረው ምንድነው የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃና ጦር ሁሉ ምን በሉ ይላል ልበሱ ወልታ ጽድቅ እኮ ነው ውጊያችን ወይንም መጋደላችን ከዚህ ዓለም ሰራዊት ጋር አይደለም ከክፋት መንፈሳውያን ሰራዊት ጋር ነው ስለዚህ መፈተን ያለ ነው ማለት ነው ዋናው ድል ነው ክርስቲያን የማይፈተን ሳይሆን የማይሸነፍ ነው ድል ያደርጋል የሚያሸንፍ ወዝሰ ሞአ እይመውት ዳግመ ሞተ የሚያሸንፍ ሁለተኛውን ሞት አይሞትም ድል ለነሳው በሁለተኛው ሞት አይጎዳም ይላል ስለዚህ ያዕቆብም ያለው ይሄንኑ ነው በፈተና የሚጸና የተባረከ ነው ከተፈተነ በኋላ እግዚአብሔር ለወዳጆቹ ያዘጋጀውን አክሊል ይወርሳል እስመ ተመኪሮ ይነስ አክሊለ ሕይወት ዘአሰፈሙ እግዚአብሔር ለለ ያፈቅርዎ ታዲያ ፈተናው ምን አይነት ነው በየኑሮ ደረጃችን ይለያያል እንደ አቅማችን ነው የምንፈተነው እንደ ቅዱሳን ከበድ ያለ ፈተና ላይ ደርስብን ይችላል አሁን ግን ፈተና ውስጥ የሌለ ክርስቲያን የለም የወደቀው ግን ብዙ ነው በቀላሉ የተሸነፈው ብዙ ነው እኛ በአንድ ብርጭቆ ማኪያቶ ልንፈተን እንችላለን በቂ ነው ለኛ አቅማችን ደካማ ለሆንን ሰዎች ለማንጸልይ ለማንተጋ ሰዎች እንደኔና እንደናንተ ላለው ሰነፍ አንድ ብርጭቆ ማኪያቶ ሮብል ሊያስረሳን ይችላል ጾሙን ሊያሽረን ይችላል አያችሁ በትንሹ እንፈተናለን ሆዳችንን በጣም ሲያምረን ነገ ጸበሉን እንረጫለሁ ብለን ልንሸነፍ እንችላለን ከዚህ በላይ ስብራት የለም አያችሁ ትልቁን መንግስተ ሰማያት ለማግኘት በትንሹ እንፈተናለን ጓዳችን ውስጥ በሚመጣ ረብሻ ከመዳን ዓለም ጋር ቅይማት ያለበት ቃላት እንለዋወጣለን ሁሉን ማድረግ የሚችለውን አምላክ እናማድረዋለን ምን በድዬ ነው እንዲህ ያመጣብኝ እንለዋለን ያኔ በዛ እንወድቃለን ክርስቲያን ቢወድቅ እንኳን መነሳት አለበት ፈተናውን መጽናት መታገል ያስፈልጋል ከወደቁ በኋላ እንኳን ማን ያነሳናል እግዚአብሔር ያነሳናል ሰይጣን በመውደቃችን ደስ ሊለው ይገባል ይችላል ነገር ግን በመነሳት ንዴቱን ወይንም ብስጭቱን ልንጨምርበት ይገባል ክርስቲያኖች ሰይጣንን የሚያበሳጭ ውሎ ነው መዋል ያለባቸው ዲያብሎስን የሚያናድድ ቢወድቁ እንኳን የሚነሱ አባ እንጦንስ የበረሃው መነኩሴ መናኙ አባት ሰይጣንን ይዞ ሲያስለፈልፈው ምንድነው ያለው እጅግ የሚያበሳጭ በዘመነ ምንድነው ብሎ ቢጠይቀው ምን ብሎ መለሰለት ደጋግሞ ንስሐ የሚገባ ሰው ያበሳጨኛል አለ ከወደቀ በኋላ የሚነሳ ሰው ሰይጣንን ያበሳጨዋል ለዚህ ነው ነብዩም እመኒ ወደቁ ተነሳ ወእመኒ ወርቁ ጽልመት እግዚአብሔር ያበርህ ሊተ በወድቅ እነሳለሁና አለ በጨለማ በመላለስ እግዚአብሔር ያበራልኛልና ጠላቴ ሆይ ደስ አይበልህ እግዚአብሔር የጠላትን አይን ይድፈንልን ስለዚህ ሰይጣንን የሚያበሳጭ ውሎ ነው መዋል ያለብን መውደቅ ያለ ነው ግን መጥፋት የለብንም በዛው አያችሁ ሰይጣን ትንሽ ያቀምሰንና በዛው ያጠፋናል ትንሽ ያስጀምረንና በዛው እንድንጠፋ ያደርገናል በትንሽ ኃጢአት አስጀምሮ እስከ መጨረሻ ይፈጀናል ትልቁ ኃጢአታችን ርኩሰታችን ይሄ ነው ትልቁ ኃጢአት ይሄ ነው የመጨረሻው ነገር ይሄ ነው እንደዛ ሰውዬ ሁሉ ጊዜ አባቶች እንደሚናገሩት አጠገቡ ጋር ሕፃን ልጅ ተቀምጦ ዝሙትና መጠጥ ቀረበለት ወደ ዝሙቱ በወድቅ ይሄ ሕፃን ልጅ አይቶ ይነግርብኛል አሰናክለዋለሁ ስለዚህ ኃጢአት ነው ስለዚህ ምንም ስለማያረጋኝ ራሴን ተጠብቃለሁ ብሎ ወደ መጠጡ አዘነበለ ደጋግሞ በጠጣ ጊዜ አይምሮው ናወዘበት
የዝሙት ፍቶት ስሜቱ አቃጠለው ከዚያ በኋላ ያንን መውደቅ ወደቀ ልጁ አይቶኛል ብሏልና ደግሞ እንዳያወራበት ልጁን ገደለው አያችሁ ኃጢያት በምን እንደጀመረ አንድ ብርጭቆ መጠጥ ነው የመጀመሪያ መነሻው በመጠጡ ብቻ ቢቆም አይኮነንም አያችሁ ያለ ልክ እንዳንጠጣ መጽሐፍ የሚከለክለን ለዚህ ነው ሰው ሊናውን ስቶ ቆሞ መሄድ እስኪያቀተው ድረስ ሲንገዳገድ ለሌላ ነገር ይጋለጣል የሌለ ጡንቻ ይሰጠናል ለሱስ የሚያበቁ ነገሮች ሁሉ እንደዚህ ናቸው ጫት ቃሚ በጣም መርቅኖ ብታገኙት ከጤና ጣቢያ ዘበኛ ጋር ከቃመ የቀዶ ጥገና ስፔሻሊስት ሆኖ ሊያወራላችሁ ይችላል አያችሁ ቀላል ነው እኮ ለሱ ቀላል ነው ከደንብ አስከባሪ ሚኒሻ ጋር ካወራ ምናልባት ታንክ መድፍ ተኳሽ ሮኬት ታሶንጫፊ ምናምን ሆኖ ሊያወራላችሁ ይችላል ምርቃናው ነው መጠጥም እንደዚህ ነው ከልክ በላይ ጉልበት ይሰጣል ሰባት ሰዎችን ቢምቢ አርጎ ሊያሳያችሁ ይችላል የሚያርፍባችሁንም ዱላ ያስችላቸዋል ከባዱ ችግር ሲነጋ ነው ሲነጋ ሌሎች ሰዎች ነን ትልቁ ነገር መጀመሪያውኑ ለኃጢያት እድል አለመስጠት ነው ወኢታሃቡ ወፍኖተ ለሰይጣን ለዲያብሎስ እድል ፈንታ አትስጡት መንገዱን ዝጉበት ያኔ እናሸንፈዋለን ከውድቆት እንኳን ለመነሳት የእግዚአብሔርን አንሽነት ማሰብ ያስፈልጋል በዓለም ላይ ሰው ኃጢያተኛ ነው ሁላችን ኃጢያተኞች ነን ግን የእግዚአብሔር ምህረት ከኛ በደል በላይ ነው የእግዚአብሔር ቅድስና ከኛ ርኩሰት ይበልጣል አይጸየፈንም ልጅ በጭቃ እየተጫወተ ያቦካ አባቱ ከመንገድ ሲመጣ ቢያየው ልጁ ጭቃውን ረስቶ ወደ አባቱ ዳይ ይላል ያባቱ ፍቅር ይበልጣል አባትም ደግሞ የልጁን ጭቃ እያየ አይሸሸውም ፍቅሩ ስለሚበልጥ ያቅፈዋል እቤት ከገባ በኋላ ሚስቱ ናት ምንድነው ይሄ ስትለው አይ ልጃችን ይሄ ልጅሽ ነው እንዲያደረገብን ሁሉ አራክፎ ይቀይራል ብዙ አይበሳጭም ምክንያቱም ልጁን አቅፎ ሲስመው ያገኘው ያባትነት ፍቅሩ ውስጡ ስላለ ላይ ያለውን ቆሻሻ ያስወግደዋል እግዚአብሔር ፍቅር ነው ከነ ቆሻሻነታችን ይሸከመናል ከዛስ አባት ልጁን አጥቦ ንጹህ እንደሚያደርገው ያጥብና ያነጻናል እግዚአብሔር ፍቅር ነው እግዚአብሔር ወዳጅ ነው ምን ብትበድል ምን ብትቆሽሽ ካንተ አይሸሽም እግዚአብሔር ኃጢያትን ይጸየፋል እውነት ነው ግን ኃጢያተኛን አይጠላም ደጋግሞ ንስሐ መግባትን የሰራልን ለዚህ ነው ንስሐን ለጻድቃን አልፈጠረ ምናሴ ምን አለ ቀና በየ ሰማዩን አይዘን እንኳን አልችልም አላረ ኢሳይያስን የመሰለ ነብይ ያስገደለ ምናሴ የተባለ እስራኤል ንጉስ በደሉ ስለበዛ ንስሐ ሲገባ ዛሬ ጸሎተ ምናሴ ቋሚ የቤተሰብ ጸሎት ነው አይደለም እንዴ ቀና በየ ከበደሌ ብዛት የተነሳ ቀና በየ ዙፋኔ ያለበትን ሰማይ ማየት አቃተኝ አለ ስንት ደፋር አለ በዚህ ዓለም በደም የተጨማለቀ እጆቹን ሳይታጠብ የእግዚአብሔርን ስም የሚጠራ ሰው ባረደበት ሰው በገደለበት ክፉ ነገር በተናገረበት ዘረኝነትና ጎጠኝነት በተናገረበት አንደበቱ ሳይጉመጠመጥ እዛው ላይ ተጥዶ ማህበራዊ ሚዲያው ማያሳየን የለም ትላንትና ዘረኛው ነው ሲሳደብ ብሎ ዛሬ ደግሞ ጻድቅ ሆኖ ሊሰብከን ይችላል አያችሁ ግን መንግስተ ሰማያት በማታለል አይገባም መታጠብ ይፈልጋል ስለዚህ ብንፈተን እንኳን ብንወድቅ የምንነሳበት ንስሐ ሰጥቶናል ማን ይመስገን ወገኖቼ እግዚአብሔር ይመስገን ስለዚህ ንስሐን የፈጠረ ለኔና ለናንተ ነው ብንወድቅ የምንነሳ ብናጣ መልሰን የምናገኝ ብንሰበር የምንጠገን ጥሎ የማይጥለን ማን አለ ከኛ ጋር ስለዚህ እግዚአብሔር ፍቅር ነው የተውነውን ነገር እንድናነሳ ይፈልጋል የዚህ ሁሉ ታሪክ መነሻ የሆነች አንዲት አፍሪካዊት ብላቴና ናት ኑሮ ለማሸነፍ ወደ መካከለኛው ምስራቅ የተሻገረች ከግብጽ ወደ እስራኤል ሄደች ከነዓን የገባች አጋጣሚ ሆኖ እግዚአብሔርን በሚያውቁ ሰዎች ቤት ተቀጠረች እነዛ ሰዎች የመጀመሪያዎቹ ደግ ቤተሰቦች አብርሃምና ሳራ ነበሩ የትም ግቡ የትም በሰው እጅ መዋል መቼም የሆነ መከራ ላይ መጣሉ አይቀርም እግዚአብሔርን የሚፈሩ ሰዎች ቤት የገባችው አጋር የተባለች ግብጻዊት ምስኪን ሴት ገረዶና የምትሰራባቸው ቤት ውስጥ ወለደች ከአብርሃም ካባወራው ሳራ በዛ ዘመን በነበረው አካሄድ የተለመደ ተግባር ነበረ ከሰራተኞቻቸው በቤቶች ይወልዱና ከዛ ይወርሳሉ ምክንያቱም ሰራተኞቻቸው የነሱ ስለሆኑ የነሱ የሆነ ሁሉ የራሳቸው ነውና በዚህ አይነት ሁኔታ የአብርሃምን የተስፋ ስጦታ ከእግዚአብሔር የተነገረለትን መታገስ ያቃታት ሳራ ወደ ገረዲቱ ወደ አጋር ድንኳን ግባና አደር በሷ በኩል እግዚአብሔር ያለመልመኛል አለች እግዚአብሔር ለምላም ለሁላችንም ያድለን በዛ ዘመን የነበረ ህግ ስለነበረ ወይንም በህገ ልቦና ውስጥ የተለመደ ስለነበረ እንደ ኃጢያትም ተቆጥሮ አልተጻፈም በመጽሐፍ ግን አብርሃም ቶሎ መጠበቅ አለመቻሉ የሳራን ችኩልነት መደገፉ
አዳምና ሔዋን በትብብር ያደረጉትን አይነት ነገር ይመስላል። በኦሪት ጊዜ የባልና ሚስት ጉዞ ውስጥ ተመሳሳይ ነገሮች ይታያሉ። በአዲስ ኪዳንም በቅድስና ጎዳና የባልና ሚስት ጉዞዎች በሌሊት ወደ ቤተ መቅደስ እንዲሆን ያስፈልጋል ማለት ነው። ለዚህ ነው በቤተ ክርስቲያን ሥርዓት ባልና ሚስት ወደ ሥጋው ደሙ ሲቀርቡ አብረው እንዲገቡ ውሎ በሚመጣው ውሎ ስለሚታለል ባል ብዙ ጊዜ እምቢ እያለ ሚስት ሥጋው ደሙ እየናፈቀች በአንድ ጎጆ ውስጥ ተለያይቶ መኖር ስለማይገባ የንስሐ አባት ጭንቀት የሆናችሁት ባሎች ናችሁ። በጣም ብዙ ጊዜ አሁን በዚህ ዘመን ውስጥ በባልና ሚስት መካከል የንስሐ አባት መከራው ምንድነው ቢባል ባልን ማሳመን ነው። የወንድነት ስሜቱን ወይንም ደግሞ የጉልበት አስተሳሰቡን የኃይለኝነት ጉዳዩን መስቀል ያዘ ካህን ላይ ማስደገፍ የለበትም። የንስሐ አባቱን ቢሰማ ገነት ይገባል። ግን ብዙ ጊዜ ታዲያ የባሎች ችግር ከንስሐ አባታችን ይልቅ አንድ ፋርማሲስት የሚነግረንን ማስጠንቀቂያ በደንብ እንጠብቃለን። ለጤና ጥሩ ነው። አሁን መካከል ላይ እንግዲህ ማህበራዊ ሚዲያውን ተመልከቱ አይደል? ጥቁር አዝሙድ ብላ፣ ይሄንን ነገር ጠጣ፣ ይሄንን ተቀባ፣ ይሄንን ዋጥ፣ ይሄንን እንደዚህ አድርግ። መቼም የሌለ ነገር የለም። የመኖር ፍላጎታችን ነው። ሰው ቲክቶክ ላይ ተጥዶ ሎሚ ጨምቀ ጠጣ፣ ዝንጅብል ከትፈ ጠጣ፣ ነጭ ሽንኩርት ከትፈ ጠጣ፣ ይሄንን ከትፈ ብላ የሚለውን የሚሰማውን ያህል ንስሐ ግባ የምትለውን አንዴ ቢሰማት ቢኖርም ቢሞትም የማን ነው ነገሩኝ እስኪ? ልንኖርባት የምንናፍቃት ይቺ ምድር መጨረሻ ላይ ማሰናበት ምን ብትንከባከበው ይሄ ስጋ የሆነ ቀን ይጨማደዳል። ልትቆይ ትችላለህ እንጂ ልትኖር አትችልም። ራስን መጠበቅ ተገቢ ነው። ግን ህሱ መንግስቶ ወጽድቆ ነው። መጀመሪያ መንግስቱንና ጽድቁን ፈልጉ። ወዝስ ተኩሎ ይትፈሰክለክሙ። ሌላው ትርፍ ነው። አያ ትርፍ ነው። ሰውነትን ማጎልመስ፣ ሁኔታውን ማጠንከር ትርፍ ነው። ዋናው መንግስቱንና ጽድቁን እሹ ነው። እኛ ሌላ ሀገር አለን። ክርስቲያኖች እዚህ ብቻ አይደለም እንኖረው፣ ሌላ ሀገር ሄደን እንኖራለን። እዚህ እንቆያለን፣ ተሻግረን እንኖራለን። አሁን እንዲህ ያስቀመጠንና የሰበሰበን ከሞት በኋላ ያለው የህይወት ናፍቆት ነው። ለነፍሳችን የሚሆን ስንቅ መሰብሰብ ነው። ከዓለም እኛ እንሻላለን። ምክንያቱም መንገዱን አውቀናል። ፍጻሜያችንን መድኃኔዓለም ያሳምረልን። ስለዚህ ትልቁ ጉዳይ የእግዚአብሔርን መንግስት ለመውረስ በሁሉም ነገር ውስጥ የእግዚአብሔርን ፈቃድ ማስቀደም ነው። ሰዎች የራሳቸውን ፍላጎት የእግዚአብሔርን ፈቃድ ሳይጠይቁ በእግዚአብሔር በኩል የራሳቸውን ፍላጎት ለመፈጸም ሲጥሩ ትልቅ ስህተት ላይ ይወድቃሉ። እግዚአብሔር በሰው ፕሮጀክት አይሰራም፣ በሰው ካላንደርም አይመልስም። መልስ የሚመልስበት የራሱ ጊዜ አለው። ብዙ ጊዜ ለምነነው ይሆናል፣ የሰጠን አይመስለንም። አንድ አባት ምን አሉ? ከልጅነታችሁ ጀምሮ ስትጸልዩ እስቲ ጸሎታችሁን በማስታወሻ ያዙትና መለስ ብላችሁ ይዩት፣ ያልተፈጸመ የለም ይላሉ። እግዚአብሔር እንኳን የለመነውን ያለመነውን ይሰማል እኮ። ሳንለምነው የምንሻውን ይሰጠናል አይደል? ዘእንበለ ንስአለው ይውፍቶተነ፣ ሳንለምነው የምንሻውን የሚሰጠን ይላል ጸሎተ ኪዳን። እግዚአብሔር ፈቃዱን በእኛ ላይ ይፈጽማል። ክብርና ምስጋና ለስሙ ይሁን። የእግዚአብሔር ፈቃዱ ደግሞ ምንድነው? ፍቅር ነው። ምንድነው የእግዚአብሔር ፈቃድ? ንገሩኝ፣ ምንድነው? በቃ ፍቅር። በአጭር ቃል በሶስት ፊደል ፍቅር ነው የእግዚአብሔር ፈቃድ በእኛ ላይ በፍቅር የሚከናወን ነው። እንድንሞት እንኳን ቢያደርግ ፍቅር ነው። ምክንያቱም ነፍሳችንን ሊያቅፋት ነው። በሕፃንነታቸው ወስዶ ያቀፋቸው አሉ። በስተርጅና ዕድሜ አጥግቦ የወሰዳቸው አሉ። በማይከለ ዘመን የወሰዳቸው አሉ። በሁሉ ዘመን ይወሰዳቸው። የታመኑት ግን ሲሄዱ ፍቅር ነው። አያችሁ፣ ፖሊካርፕ 80 ዓመት ሙሉ ከእግዚአብሔር ጋር ኖሮ በመጨረሻ አምላክህን ስደብ አሉት። ሰማዕት ነው ፖሊካርፕ የሚባል። 80 ዓመት ሙሉ ስኖር አንድም ቀን ያላስቀየመኝንና ኃጢአት ሰራ የታገሰኝን የተቀበለኝን እግዚአብሔር እንዴት አስቀይመዋለሁ አለ። በጋለ ብረት ጠብሰው ገደሉት። ይሄ ሰው ዘመኑን በሙሉ ለእግዚአብሔር ስለታመነ እግዚአብሔር ወሰደው። ይእዜት ስዕሮ ለገብርከ ብሎ የጸለየው አረጋዊ ስምዖን በ500 ዘመኑ ሄደ። ያን ያህል ዘመን ሲኖር እግዚአብሔርን ፈቃድ ጠብቆ ነው። እነዚህ ትልልቅ ኖረው የሄዱ ሰዎች አሉ። እንደዚህ ደግሞ ሕፃኑ ቂርቆስ በልጅነቱ ሄደ። ሁሉም በእግዚአብሔር እቅፍ ናቸው። በየትኛውም ዘመን ሙቱ፣ ግን ማንን አምነን እንሙት ወገኖቼ? እስከ መጨረሻይቱ እቅታ ድረስ ልዩ ሶስትነትህን ማመንን ጠብቅልን የሚለው የቤተ ክርስቲያናችን የጸሎተ ንስሐ ካህኑ ወስሉስ ቅዱስ ጸሎተ ቡራኬን ሲወጣ የሚጸልየው ይሄንን ነው። አቤቱ አምላካችን እግዚአብሔር ሆይ ስለታችንን ተቀበል፣ ወይንና ሜሮን ዘይትን መጋረጃም የንባብ መጻሕፍትን የሚያመጡትን ተቀበላቸው፣ ይቅርታን ያገኙ ዘንድ በአንተ ፊት የቆሙትን ሁሉ ስማቸው ብሎ ለሕዝቡ ሁሉ ካህኑ የጸሎተ ቡራኬ ሲጸልይ ይቆይና መጨረሻ ላይ እስከ መጨረሻይቱ ህቅታ ድረስ ልዩ ሶስትነትህን ማመንን ጠብቅልን፣ እስከምንሞት ድረስ አምነን እንሙት። ዕብራውያን 11 ላይ ስለ ቅዱሳን ይተርክና ቅዱስ ጳውሎስ እነዚህ ሁሉ ይላል አምኑ ወሞቱ። አምነው ንገሩኝ ምን ሆኑ? ሞቱ። ሞትን የማይቀምስ ሰው የለም። አያችሁ፣ መኑሰት ዘይሃዩ ወይረዮ ለሞት ነው።
ሞትን የማይቀም ሰው ነው የሚኖር ማን ነው? ማንም የለም። ሞት ግን አሁን መሻገሪያ ነው። አባቶቻችን ሞትን አይፈሩትም የትባገኘውት ይላሉ። ምክንያቱም ማንን የሚያገኙበት ስለሆነ የተዘጋጀ ሰው። አያችሁ በህይወት ውስጥ ትልቁ ነገር አለመውደቅ አይደለም አለመጥፋት ነው ማለት ነው ዋናው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በብዙ ብንፈተን እንወድቃለን እንጂ አንጠፋም ማለት ቆሮንቶስ 6 ላይ ክርስቲያን ይወድቃል እንጂ አይጠፋም። ብዙ ቀን ወድቀሃል። አሁን ስትመጣ በስድብ ወድቀሃል፣ ክፉ ቃል ተናግረሃል፣ መንገድ ላይ በሐሳብ በልብ ውስጥ ወድቀሃል አይደል? እያማሽ ነው ወደዚህ የመጣሽው። ሁለት ከሆናችሁ የሆነ ሰው ስትጨረግዱ ቆይታችኋል፣ እዚህ እስክትደርሱ ወድቃችኋል። ማን ያንሳኑላችንን? መድኃኔዓለም ያንሳን። እመኒ ወደቁት ነሳ የሚለው ቃል ይሄንን ነው። አያችሁ መዝሙረኛው ዳዊትም ተንተንኩ ለወዲቅ እስመ እግዚአብሔር አንሳኒ መዝሙር 117 ላይ ለመውደቅ ተንገዳገድኩኝ እግዚአብሔር ግን አገዘኛል አነሳኝ። መድኃኔዓለም ሁላችንን ያንሳን። ስለዚህ ክርስቲያኖች በየትኛውም የኑሮ ጉዞ ውስጥ እቅዱ በህይወታቸው የእግዚአብሔር ይሁን ነው። ሳራይን ስላላወቀች የእግዚአብሔር የተስፋው ልጅ ይስሐቅ ወደ እርሷ ከመምጣቱ በፊት እስማኤል የሚባል ልጅ እንዲወለድ ምክንያት ሆነች። በአጋር ድንኳን ውስጥ አብርሃም አደረ፣ ፈቃዱን ፈጸመ። ገረዲቱ ሳራ አጋር ወለደች። አፍሪካዊቷ ሴት ወደ መካከለኛው ምስራቅ ተጉዛ ዛሬም ብዙ እህቶቻችን በእንደዚህ አይነት መከራ ውስጥ ሳይወዱ ሄደው ይኖራሉ። መድኃኔዓለም ለተሰደዱት ሁሉ በረከት ይሁናቸው። ስለተሰደዱ ሰዎች እንጸልያለን የሚለው ትልቁ የቤተክርስቲያናችን ጸሎትም ይሄ ነው። በኢትዮጵያ ብዙ ሃይማኖቶች አሉ። በእያንዳንዱ የሰው ህይወት ውስጥ በትክክል እግዚአብሔር ጣልቃ እንዲገባ የምትጸልየዋ ብቸኛው ሃይማኖት የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ናት። ኢትዮጵያ ውስጥ ስላለው ነው መነግራችሁ። ብቸኛው ሃይማኖት ኦርቶዶክስ ስለ እያንዳንዱ ሰው ትጸልያለች። ስለ ታመሙት ጸልዩ በእንተ ዱያን፣ ስለ ሞቱ ሰዎች በእንተ እለኖሙ፣ በሃይማኖት ውስጥ ስለ ሞቱ ሰዎች ቤተክርስቲያን ትጸልያለች። በጉዞ ላይ ስላሉ ስለ ተጓዙ ሰዎች በባህር በየብስ በአየር በሁሉ ለሚሄዱ በእንተ እለይነግዱ በቃ ጉዞ በሚያደርጉ ሰዎች በሙሉ ቤተክርስቲያን ትጸልያለች። በእያንዳንዱ የህይወት ጉዞ ውስጥ የቤተክርስቲያን ጸሎት አለ። እኛ ሳንጸልይ ረስተን ወተን ሊሆን ይችላል። ቤተክርስቲያን ግን አልረሳችም። ስለ እያንዳንዱ ክርስቲያን ትጸልያለች። ስለዚህ እዚህ ቤት ሳታስቀድሱ የሚቀደሰው ቅዳሴ ጠረኑ ከናንተ ጋር አለ። ልባችሁ እዚህ ካለ ነው። ታዲያ መጽሐፍ መዝገባችሁ ባለበት ልባችሁ ቤት አለ ይላል። በዚህ አለ ይላል። የክርስቲያኖች ልብ በእግዚአብሔር ቤት ይሁን። ምክንያቱም ማንም የማይሰርቀው የልባችን መዝገብ እዚህ ነው። እዚህ ከሆነ ሰይጣን አይሰርቅብንም። ልባችንን መንደር ይዘን ከሄድ ነው ግን ቆይቷል ከተዘረፈ። ምክንያቱም መንደሩን ሞልቶ በየቀኑ ሰው ያባላ ቢኖረው ሰይጣን ነው። ዲያብሎስ እንዳይሰርቅባችሁ ምንድነው የሚለው? በሰማያት ለእናንተ መዝገብን አዘጋጁ። ቤተክርስቲያን በሰማያት ያለችዋ የሰማያዊቷ መቅደስ እንደራሴ ናት፣ ተወካይ ናት እኮ። የሰማይ ኤምባሲ ጽፈት ቤት እቺ ቤተክርስቲያን ናት። አሁን እዚህ የሚገኘው የእንግሊዝ ኤምባሲ ወይንም የአሜሪካ ኤምባሲ ተጠሪነቱ ለማን ነው? ለዛ ሀገር ነው አይደል? እንደምን አመሻችሁ። ለማን ነው ተጠሪነቱ? ለዛ ለሀገሩ ነው አይደለም እንዴ? በቃ እዛ እነሱ ግቢው ሰው ሸሽቶ ቢገባ የዚህ ሀገር መንግስት ሮጦ ጥሶ መግባት ይችላል? ሌላ ሀገር ነው አያችሁ ተወካይነቱ። ቤተክርስቲያን ደግሞ የሰማይ ወኪል ናት። ልብ ያለው ሰው ቢኖር በቀደሙት የነገስታት ዘመን አንድ ሰው ሮጦ ቤተክርስቲያን ከገባ ማንም ሰው አይነካውም። ዛሬ ሃይማኖቷን እንደ ልብ የሚዳፈሩ ነገስታት ባሉበት መሪዎች ባለበት ዘመን ውስጥ ስለሆነ እግዚአብሔር ወዲያው ስለማይቀጣ ብዙ ጊዜ ተደፍሯል። እግዚአብሔር ግን በትሩን የሚያነሳበት ቀን አለ። ስሙ ለዘላለም የተመሰገነ ይሁን። ሀገረ ምስካይ ናት። የመጠጊያ ከተማ ናት። ማንም ሰው ወደ እርሷ ገብቶ ደወል ከደወለ ማንም ጥሶ አይገባም። ኤምባሲነቷ ተጠሪነቷ ለምድር ነው ለሰማይ ነው? ለሰማይ ነው። የምድሩ ኤምባሲ ግን ተፈርቶ አይገባም። እቺኛዋ የሰማይዋ ግን ሁሌ ስትፈተሽ ስትጣስ ስሟ ሲዋረድ ስትሰደብ ትኖራለች። የሚቆምላት ሰው የለም። ብዙ ጊዜ ተመልከቱ። አሁን ባለው የፖለቲካ ትኩሳት ውስጥ እንኳን እንደው ካድሬዎችም ካላችሁ ስሙ እስኪ። ትዝብት ውስጥ ወድቃችሁ አታውቁም? የኢትዮጵያ ቤተክርስቲያን ማንም ተነስቶ ሲያላግጥባት አፉን ሲያላቅቅባት የሚናገር ሰው የለም። ዝም ነው የሚለው። መልስ ለመመለስ ብድግ ስትል መግለጫው ይጎርፋል። ለመከላከል ስትነሳ እንኳን እሷ ላይ እንደ እንጀራ ልጅ ነው የምትታየው። ተገፍታ የምትኖርበት ዘመን ቢኖር አሁን ነው። ብዙ ነገሮችን ማውራት እንችላለን ማለት የአደባባይ ምስጢር ነው። የኛን ጾም እንደ ጾም ማን ይቆጥረዋል? ለሌሎቹ ግን በየክልሉ ይደረጋል። አሁንማ ድርጅቶች ሁሉ ጀምረዋል። ባንኮች ምኖች ስርዓት ጀምረዋል። ለሌሎች ሃይማኖቶች የጾም መፍቻ ስነ ስርዓት ይደረጋል። እኛ ማንንም አያየንም፣ አንፈልገውም፣ እንኳንም አልተቀላቀልን። ርስታችን ከሰማይ ነው። ክብርና ምስጋና ለአምላካችን ይሁን። ህብረታችን ከሰማይ ነው። ግን እንደ ሰው ሆነን ስናስብ መድሎ በጣም ይደረግብናል። ከፍተኛ መገፋት አለ። ሜዳዎቻችን ይነጠቃሉ። የአምልኮ ቦታዎቻችን ይዘርፋሉ። እንነጠቃለን። ርስታችን በአደባባይ ተነጥቀናል።
እኛ ለአንድ ቀን እንዘምርበት ተብለን ተከልክለናል እኛ ሰላማዊ ነን እና ክብር በዓላችንን ብለን እንኳን ብንወጣ አለባበሳችን ሲፈተሽ ይውላል ከበሮ ላይ የተመጠምነው ባንዲራ እንኳን እየተነቀለ ይጣላል ቪዲዮ የሚያሳየው ነገር ነው የመቼም ፖለቲካ አይደለም በብዙ ነገራችን ውስጥ እኛ ተረብሸን እንድናከብር የማይደረግ ትንኮሳ የለም በዚህ ሁሉ ውስጥ ግን አልፈን መስዋዕታችንን ሰውተን በሰላም እንገባለን ጠባቂያችን አይተኛም ክብርና ምስጋና ለስሙ ይሁን ግን እግዚአብሔርና ታሪክ ዘመናት የሚዘግቧቸው ነገሮች ይኖራሉ ለምን ይሄ እንዳልታያቸው መሪዎቻችን አይገባኝም እኔ አያችሁ አሁንም ሚዲያ ላይ መታየት ነገር ብዙ ዘመን ስንሰደብ ኖረን የሆኑ አንዱ ሁለት ሶስት ልጆች ተነስተው መልስ ለመመለስ ስለሞከሩ ብቻ የሞት አዋጅ ሁሉ ታወጀ በዚህ ውስጥ አዋጁ ልክ አይደለም ህግ አለ መንግስት አለ አልተባለም ጭራሽ መግለጫ ወጣ መግለጫውም እኛን የሚጫን ሆነ መልስ ስለመለሱን ብቻ ልብ አድርጉ ሚዛናዊነት የለም ምድር ላይ ሁሉም አፉንኛ ላይ ነው የሚያላቀቀው እኛ እግዚአብሔር ነን የሚገርሏችሁ ሁሉ እግዚአብሔርን የሚያገለግሉ የሚመስላቸው ዘመን ይመጣል ይላል ይሄ ሁሉ ዘመን ያልፋል ቤተክርስቲያን ትቀጥላለች በየትኛውም ዘመን ውስጥ ግን አንድ ነገር ልንገራችሁ በምቾት የምትጓዝ ቤተክርስቲያን የለችንም በመከራ ውስጥ ትጓዛለች ግን ሁሉ ጊዜ እሳቱን እያለፈች ትቆማለች ማን ይመስገን እግዚአብሔር የተመሰገነ ይሁን እግዚአብሔርን መጠበቅ ነው መታገስ ነው አያችሁ ሳራ መታገስ አልቻለችም ድንኳን አለ አጋር ሰጠች እስማኤል ተወለደ ከተወሰነ ጊዜ በኋላ ደግሞ እግዚአብሔር ቃሉን ጠበቀ የሳራን ማይፀን ቀደሰ የአብርሃምን አብራክ ባረከ ይስሐቅ ተወለደ ቤቱ ይስሐቅ ሆነ ድንኳኑ ሙልት አለ እግዚአብሔር የሚፈልገውን በረከት ሞላለት በአንድ ልጅ ቤቱ ሞላ ከዚያ በኋላ አብርሃም ይስሐቅ ጡት በጣለ ጊዜ ትልቅ በዓል አከበረ ምክንያቱም ምናልባት ልጄ ይስሐቅን ከዚህ በኋላ ላይሆን ብሎ ነው ምክንያቱም የ100 ዓመት ሽማግሌ ነው አይደለም በዚያ የዓመት እድሜ ውስጥ የነበረ ሰው ልጅ ማግኘቱ ደንቆታል ሸምግሏል በእንደዚህ አይነት ከጥፋቱ በኋላ የሰው እድሜ በ120 ተገድቧል ኤክሰፕሽናሊ በጊዜ በሂደት ውስጥ ጠብቁ ተብሎ እንደተነገራቸው እንደ ስምዖን አረጋዊ ያሉ ናቸው አለፍ ብለው የሚኖሩት ስለዚህ ዘመኑ አጥሯል አሁን በእኛ ዘመን እንደውም አንድ ሰው እድሜው ስንት ነው 70 ቢበዛ ስንት ነው 80 ወሙአል ዓመቲነ 70 ክራማት ይላል ዳዊት ለእመ በዛ 80 ጸሎተ ሙሴ ነው እንደውም ይሄ ወፈድፋዶንስ እምላጻማ ወህማ ይሄ እየበዛ ከዚህ ሲበዛ ግን ድካም የበዛበት ነው ደግፉኝ አንሱኝ አስቀምጡኝ የሰው ዘመን የቀማን መስሎን በጭንቀት የምንኖርበት ዘመን ነው አያችሁ ብዙ መኖር ብንፈልግ እንኳን በራሳችን ቆመን የምንሄድበት ዘመን ቢበዛ 80 ነው ከዛ ያለው ድካም ነው አያችሁ ስለዚህ የለም ሰው ማለት ነው ግን በዚህ እድሜ ውስጥ ግን የማንሰራው ኃጢያት የለም አንድ ሰው 40 ዓመት ቢኖር በእድሜ ውስጥ 20 ሌሊት 20 ቀን ነው የኖረው ይሄን ካልኩሌት አድርጋችሁ ታውቃላችሁ 80 ዓመት የኖረ ሰው 40 ዓመት ነው የኖረው ማለት ነው 40 ዓመት ሌሊት ነው አንድ ሰው አንድ ቀን ሲኖር 24 ሰዓት አይደል እንደምን አመሻችሁ ስለዚህ 24 ሰዓት አንድ ቀን ኖረ ምን ማለት ነው ግማሹ ሌሊት ግማሹን ደግሞ ቀን ኖረ ነቅቶ የተንቀሳቀሰበት እንደው 12 ሰዓት ላይ ቢነቃ እንኳን 12ቱን ብንቆጥር ብንደምር 80 ዓመት የኖረ ሰው 40 ነው የህፃንነቱን አንሱለት ከላዩ ላይ እንቅልፋም ከሆነ ደግሞ የቀን እንቅልፍ የተኛውንም አንሱለት ሹፌር ከሆነ ደግሞ ጅቡቲ የተመላለሰበትን አንሱለት ቁጭ ብሎ ነው የሚውለው መኪና ላይ ስለዚህ ከምንኖረው የማንኖረው ይበልጣል ግን በዚህ አይነት ህይወት ውስጥ ግን ሰይጣን ለኛን የሚማርክበት ሰዓት አያጣም የሚያጓጓበት ሰዓት የሚያስጎመጅበት ሰዓት አስባችሁታል ከምንኖረው የማንኖረው በበዛበት ዘመን ውስጥ ለሰይጣን ስንመቻች ጊዜያችሁን ለእግዚአብሔር ስጡት ሁለመናችሁ ውሸት ነው መኖር መሞት ነው እውነት መኖር እውነት ቢሆን ኖሮ ሰው በተመሳሳይ ሂደት በተመሳሳይ ጉልበት በተመሳሳይ ኃይል በተመሳሳይ ስሜት በተመሳሳይ ፍላጎት በኖረ ነበር አይደለም መቀነሱ አይቀርም አያችሁ በቅዱሳንም ተከስቷል እድሜው ፈጅቶ ቃጅቶ ሚናገረው ጠፍቶበት የልጆቹን ድምጽ መለየት አቅቶት ይሞታል ሰው ይህ ምን ጻድቅ ቢሆን አያችሁ ስለዚህ በምድር አይደለም ደሞዛችን በሰማይ ነው ምን ብንፈተን ዋጋችንን የሚያስተካክልልን እግዚአብሔር ከኛ ጋር አለ ስሙ የተመሰገነ ይሁን ስለዚህ ክርስቲያኖች በየትኛውም የህይወት ዘመን በየትኛውም የእድሜ ደረጃ ስንኖር ለእግዚአብሔር እንኑር እመኔ ሀየውነ ለእግዚአብሔር ናህዩ ወእመኒ ሞትነ ለእግዚአብሔር እንመውት ብንኖር ለእግዚአብሔር እንኖራለን ብንሞትም ደግሞ ለማን ነን ለእግዚአብሔር እመኒ ሀየውነ ወእመኒ ሞትነ ለእግዚአብሔር ነን ብንሞትም ብንኖርም የማንነኛ መልሱልኝ ሁላችሁም የማንነኛ በቃ ለክርስቲያን ትልቁ አዋጭ ህይወት የእግዚአብሔር ኖሮ መሞት ነው ጎረምሳ ብትሆን ወጣት ብትሆን ጡንቻ ቢፈረጥም ይሸበሸባል ኩስምን ማለቱ አይቀር ማንንም በነበረበት አይቀጥልም
ስለዚህ ጎልማሳነትን እንደ ንስር የሚያድስ ጡረታ የማይወጣበት ህይወት የሚሰጥ ከሞት በኋላ አዲስ ማንነት የሚያጎናጽፍ ማን ነው ታማኛችን? እግዚአብሔር ታማኝ ነው። ስለዚህ አብርሃም አርጅቻለሁ 90 ዓመቴ ነው አለ። 99 ዓመቴ ነው እግዚአብሔር ቃል ሲገባለት። ከዛ በኋላ ወለደ። ልጁ ጡት በጣለ ጊዜ ትልቅ ድግስ አረገ። ምክንያቱም ሰርጉን ልደግስ አልችልም ብሎ እግዚአብሔር ግን ፈቅዶለት በ175 ዓመቱ ነው የሞተው። ሲሞት የልጅ ልጁን ያዕቆብን አቅፎ ነው የሞተው። አያችሁ ተመልከቱ። እግዚአብሔር ታማኝ ነው። ከምናስበው በላይ የሚያስብልን እግዚአብሔር ታማኝ ነው። እኛ ከወጠነው በላይ ማን ያቀደልን ይበልጣል? እግዚአብሔር ያቀደልን ይበልጣል። ትልቁ ነገር እግዚአብሔርን አንተው። ክርስቲያኖች ትልቁ ነገር ሃይማኖታዊ ወረተኝነት ነው። ይጥላሉ ክብራቸው። ያን ጊዜ ሕፃኑ ልጅ ሲስቃየችው ይላል ሳራ። ከዛም በኋላ አብርሃም ይሄ ልጅ አይወርሰኝም ተወልዶ እንዲወርስ ነበር ያሰበችው። ከማህፀኗ ልጅ ስለወጣ ግን ሳራ ተሸነፈች። ሁሉም ለወለደው ያደላልና ምንም እግዚአብሔርን የምትፈራ ብትሆን ያቺ ምስኪን አፍሪካዊት ገንዘብ ሰብስቤ ሀገር ይገባል ያለች ልጅ በሚያሳዝን ሁኔታ ስንቋን ይዛ ከቤቷ ተባረረች። ስለ ብላቴናው አታስብ እኔ እቀበለዋለሁ አለ እግዚአብሔር። ከዚያ በኋላ መንገዷን መቀጠል ጀመረች። ከዚህ በኋላ አብርሃም ብላቴናውን ሸኘው ውጣ አለው። ከናቱ ጋር ወጣ። በቤርሳቤ በረሃ ተቅበዘበዘች ይላል። መንገዷን ጀምራ ጉዞዋን አድርጋ ዞረች። በረሃውን አቋረጠች። ስንቁ አለቀ። ውሃውን በኮዳ አለቀ። በራብና በጥም ልጁ ከንፈሩ ደረቀ። የወላድ አንጀት አልጨከን አላት። ልጇ በረከቷ ነው ግን ጣለችው። ምን ብትቸገሩ በረከታችሁን አትጣሉ። ምን ብትቸገሩ ምን ብንከብደው ምን ኃጢአት ብንሰራ እግዚአብሔርኛ መሸከም አቁሟል። ንገሩኝ እስቲ። እንደ ኃጢአታችን ቢሆን ምድር አፏን ከፍታ በዋጣችን ነበር። እንደኛ በደለኛ የለም። እግዚአብሔር ይሄን ያህል ከታገሰን እኛም በረከታችን ማይተባችንን ይዘን መጽናት ያስፈልጋል። ትልቁ ነገር ይሄ ነው። ብላቴናውን ጥላ ሲሞት አለየው አለች እና ራቅ ብላ ቆመች። ምርር ብሎ የመጨረሻውን ለቅሶ አለቀሰ በደረቀ ጉሮሮው። እግዚአብሔር የብላቴናውን ድምጽ ሰማ ይላል። የሕፃናትን ድምጽ እግዚአብሔር ይስማ። ብዙ ሕፃናት በኢትዮጵያ ውስጥ አሁን እያለቀሱ ነው። ጦርንና የጦር የመሳሪያ ድምጽ እየሰሙ በሀገራችን የተለያዩ ክፍሎች ልጆቹ በዜማ በሕፃናት ዝማሬ ማደግ የነበረባቸው ልጆች በጥይት ድምጽ ሰቆቃ በመንከራተትና በረሃብ በብዙ ችግር በመድኃኒት እጥረት እየተንከራተቱ ነው። መድኃኔዓለም ጦርነቱን ያስቆመልን። እኛ እዚህ ተቀምጠን ብዙ ነገሮች ለጊዜውም ቢሆን በብዙ ተግዳሮትም ቢሆን እየተወጣ ነው። ግራ ቀኙ ድፍን ያለባቸው ሕፃናት አሉ። በቤርሳቤ በረሃ እንደተቅበዘበዘው የአጋር ልጅ ብዙ ልጆቻችን በየሜዳ ወድቀዋል። በባህር ማዶ ተደፍኖባቸው በእስር ቤት ውስጥ ያሉ ወገኖቻችን አሉ። ድምጻቸው አልሰማ ያለ ሰቆቃቸው የበዛ ያስከሬን ፎቶዎቻቸውን እየቆየን የምናይ ያንዳንዶቹ ድርቅ ብለው የምናይ አቅም ግን የለንም። መድኃኔዓለም ጩኸታቸውን ይስማላቸው። ክርስቲያኖች የሁሉንም መከራ የራሱ አድርጎ እያሰበ ካለቀሰ እግዚአብሔር ይሰማል አይሰማም? ራቅ ብላ ቆማ የሕፃኑን የብላቴናውን ድምጽ እግዚአብሔር ሰማ ይላል። የእግዚአብሔር መልአክም መጣ። ከዚያ በኋላ ሂጂ የጣልሽውን አንሺ አላት። አንሺ ልጅ በረከትሽ ነው። አምጠሽ ወለድሽው 9 ወር ያረገዝሽው ጥለሽው ብቻሽን ምን አይነት ኑሮ ልትኖሪ ነው? ብቻሽን ኑሮ አይሆንልሽም። ከልጅሽ ጋር ሆነሽ ኑሪ። ፈተናው ቢበዛም መከራው ቢበዛም ከልጅሽ ጋር ስትሆኚ ነው ማግኘትም ማጣትም ያለው። አንሺ አላት። ሮጣ አነሳችው። ልክ ስታነሳው ይላል በበረሃው በሚያቃጥለው በረሃ መካከል የድንጋይ ውርወራ ርቀት ያክል ከብላቴናው አጠገብ ቀዝቃዛው ፈለቀ ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ከዚያ ልጇን በማንሳቷ ምክንያት ከዚያ ቀጥሎ ያለው የእስማኤል ታሪክ በመጽሐፉ ላይ እንደተጻፈ የምናየው ነው። ትልቁ ነገር የጣልሽውን አንሺ ነው። ብላቴናሽን አንሺ። የበረሃው ምንጭ የሚፈልቅልን ማይተባችንን ስናነሳ ነው። ተስፋ ቆርጠን ተሸማቀን ጥለናል። አጠገባችን ጋር ያሉ ሰዎች ምቾታቸው ሲያስቀናን ሃይማኖት የሌላቸው ሰዎች ወይንም ክርስትናውን ለስም የያዙ ሰዎች እዚህ መተው በተለያየ ኃጢአት ውስጥ ሆነው እኛ ያወቅን ባለ የዘረፋ ህይወት ውስጥ ለቤተ ክርስቲያን 100 ሺህ ብር ሰጡ ሲባል እጃችን እስኪለበለብ ስናጨበጨብ ስናይ እከሌኮ እንዲህ አድርጎ መጥቶ ቤተ ክርስቲያን እንኳን ለሱ ነው ወንበር የምትሰጠው ብለን የተሰናከልንባቸው ሰዎች አለን። ሰውየውን እስካሁን እስካልተናዘዘ ድረስ ቤተ ክርስቲያን አትፈትሸውም። በፍላጎቱ ነው ስላደረገው መባ ተቀበላለች ቤተ ክርስቲያን። ነገር ግን እናንተ አጠገባችሁ ጋር ኖሮ ስለምታውቁት በአመጽና በግፍ ስራ መንፈሳቸው የረከሰች ሰዎች የለመለሙ ይመስላቸዋል።
ያ ሰው ታማኝ ሆኖ ካልመጸወተ ጭብጨባው የሱ አይደለም እልልታውም የሱ አይደለም እግዚአብሔር ምስጋናውን ለራሱ ይወስዳል ስለዚህ ሰዎች ለጊዜው የከበሬታ ስፍራ ስለተሰጣቸው ብቻ ጸደቁ ማለት አይደለም በተለያዩ ማህበራዊ ዝግጅቶች ላይ ፊት ወንበር ላይ ልታያቸው ትችላላችሁ ይሄ ሁሉ ግን የጧት ጤዛ ነው በአመጽና በግፍ ስራ መንፈሳቸው የረከሰችባቸው ሰዎች ያማሩ መስለው ሲታዩአችሁ እንደ ተለስተነ የባለጸጋ መቃብር ናቸው እንጂ ጊዜያዊ አይደሉም ይትቅና ላይ ለኮያን ይላል መጽሐፍ በክፎች ላይ አትቅና ወይ ይትቅና ላይ ለገበርታ አመጻን በሚያደርጉ ሰዎች ላይ አትቅና እስመ ከመሳይር ፍጡነ ይብሱ ወበከመ ሐመልማልሃም ለፍጡነ ይወድቁ ይላል ተወከል በእግዚአብሔር ወግበር ሰናየ በክፎች ላይ አትቅና በአመፀኞች ላይ አትቅና እግዚአብሔርን የሚያመልኩ የሚመስሉ ሰዎች የውሸት ነው ስርዓታቸው የሚታየው ነገራቸው አትቅና በእነሱ እንደ ሳር ፈጥነው ይደርቃሉ የኃጢአተኞች መንገድ አጭር ነው እግዚአብሔርን በማየት ኑር ጎንህን አትይ አንተ ደግሞ በድሎ ይሄን አመጣ መትለው ሰው ምናልባት የሚያለቅስበት ሰዓት ይኖረው ይሆናል እግዚአብሔር መሐሪ ነው የሁሉንም እንባ ያብሳል ስለዚህ እግዚአብሔር እንባን የሚያብስ አባት የኔን ኃጢአት ያራግፍልኝ ብለን ስለ ኃጢአታችን እናልቅስ ያን ጊዜ እግዚአብሔር ይወደናል እኛ ግን በአመፀኞች ሰዎች ቀንተን ማይተባችንን በጥሰናል እከሌ እንደ ልቡ እንዲህ ያደረገ አምሮበት ይኖር የለ እኔም እንደሱ ሆናለሁ ይያለ ተከትሎ ገደል የገባ ስንት አለ በሬ ሆይ ሳሩን በላበለ ምኑን ሳታይ ይላል ገደሉን ሳታይ ነው የሰውየውን መልበስ ማጌጥ አይተ እሱ ግን የተቆፈረለትን ጉድጓድ ሳታይ ቀድመ ገብታል ብዙዎቻችን ለማይጠቅመን ወዝ ለማይሰጥ ዓለም ኃጢአት ውስጥ ተደቅረናል ተበላሽተናል ማይተባችንን ጥለናል ክብራችንን አዋርደናል ከዝማሪያችን ጎን ብዙ ጭፈራዎች አሉ ከአምልኳችን ጎን ብዙ ጣዖቶች አሉ የእግዚአብሔርን ስም ከምንጠራው ከምንሳለማቸው ታቦታት የበለጠ ልክ ወይንም በዚያው ልክ የምንሳለማቸው ጣዖታት በርካታ ናቸው ሰውነታችን ጣዖት ገንዘብ ጣዖት ሀብት ጣዖት ዘራችን ጣዖት ሆኖብን የእግዚአብሔርን መንግስት ደፍኖብናል እነዚህ ሁሉ ትልቁን በረከት አስጥለውናል ስለዚህ እነዚህን ተውና አንሱ ብላቴናውን አንሺ እግዚአብሔር የሰጠሽን አንሺ የእግዚአብሔር ስጦታ ነው ልጅ መቼም ቢሆን ከሰይጣን አይሰጥም አመፀኛም ቢሆን ታማሚም ቢሆን ልጅ የማን ስጦታ ነው ወገኖች የእግዚአብሔር ስጦታ ነው ጀርባችን እንዲችል አድርጎ ነው የሚያሳዝለን እግዚአብሔር ትከሻችን እንዲሸከም አድርጎ ነው የሚሰጠን እግዚአብሔር ፍላጎታችንንም ያሟላል የምኞታችንን ይሰጠናል ጠንካራ ቀስተኛ ሆነ እስማኤል አይደለም እንዴ ካደገ በኋላ ሁላችሁም የምታውቁት ነው በምን አይነት ትልቅ በረከት እንዳደገ በምን አይነት መንገድ እንደተጓዘ ከእስማኤልም በርካታዎቹ በዘመነ ኦሪት ከአሕዛብ ወገን ይኑሩ እንጂ ጠንካራና ኃያል ሕዝቦች ነበሩ ክርስቶስ ሲመጣ ከነሱም ወገን ተወልዷል መጽሐፋችን እንደሚነግረን ሩት እና ራኬብን ስናስባቸው ከአሕዛብ ወገን የነበሩ ነገር ግን በኋላ እግዚአብሔር ከነሱ የተወለደ ነው ማቴዎስ ወንጌል ምዕራፍ 1 ላይ እግዚአብሔር ፀሐይ ነው ፀሐይ ጭቃ ላይ ቢያርፍ ያደርቀዋል ሰም ላይ ቢያርፍ ያቀልጠዋል ፀሐይ ቆሻሻ ላይ ቢያርፍ ቆሻሻውን ያደርቀዋል ቆሻሻውን ሽታውን ክርፋቱን ይተወዋል አይደል እንዴ ነገር ግን ፀሐይ ቆሻሻ ታቃለች ነገሩኝ እስቲ እግዚአብሔርም በረት ስለተወለደ የበረቱ ጠረን ወደሱ አይገባም እሱ ግን የሱ መዓዛ በረቱን ይቀይረዋል ክብርና ምስጋና ለስሙ ይሁን የኛ ቤት ከበረቱ ከተወለደበት በረት የከፋ የከረፋ በኃጢአት የተበላሸ ሊሆን ይችላል ግን ይገባል አፍንጫውን አይዝም በቁስሎቻችን ጠረን የኃጢአታችን ብዛት ምናልባት የቤታችንን ጠረን ቀይሮት መንፈስ ቅዱስ እንዳይገባ አድርጎት ይሆናል ልባችን በየዋነትና በንስሐ ሲከፈት ይገባና ኃጢአቱን ድርቅ ያረጋዋል የሱን መዓዛ ያሳርፍና መልካም መዓዛ ይቀይርልናል ምን ማለት ነው ቀማኛውን መጽዋች ያደርጋል ደንቆሮውን ሰሚ ያረጋል ድዳውን ተናጋሪ ያረጋል እግዚአብሔር ደግ አባት ነው ታሪክ ይቀይራል ወንበዴውን ሩሩ ያደርጋዋል እነ ቅዱስ ጳውሎስ እንደ በረቱ የከፋ የከረፋ ህይወት ነበራቸው ቤተክርስቲያንን ያሳድዱ ነበር ክርስቶስ ካገኛቸው በኋላ ግን መዓዛቸው እግዚአብሔር መንፈስ ያለበት ሆነ ሰው ከእግዚአብሔር ጋር ሲኖር ህይወቱ ይቀየራል ስለዚህ ወተን ፈርጥጠን በአካል ብቻ በወር አንድ ጊዜ የምንመጣ ሰዎች ብዙዎች ነን ለዚህ እኮ ነው ቁጭ ብለን ጧፍ የምናበራው የጧፍ እንኳን ምስጢሩ አይገባንም ጧፍ የማብራት መስዋዕት ነው ግን ቁጭ ብለን አብርተናል ቁጭ ብሎ እግዚአብሔር ይከበራል ንገሩኝ እስኪ በቃ አያችሁ ቆመን መጨረሻ ላይ የምናበራው ነው ብዙ ጊዜ ግን ይነገራል እኛ ቁጭ ብለን ለኩሰነው አጭሰነው ነው የምንሄደው ስላልገባን ነው የወር ክርስቲያኖች ነን ቋሚዎች አይደረንም መስዋዕት በጋራ ሲሰዋ ደስ ይላል አያችሁ የማብራት መስዋዕት ደግሞ ሌላ ስጦታ ነው ሁሉ ሲያበሩ አንድ ላይ ብናበራ ጥሩ ነው ተነጥሎ ጽድቅ የለም ርቆ ጽድቅ የለም አያችሁ
በዚህ ምክንያት ብዙ ነገር በእኛ ላይ ይነግሳል መድኃኔዓለም ጥቃቅኑን ኃጢአት ያስወግደልን ከዚህ የሚነሳው ስህተት አለመታዘዝነትን ይፈጥራል ምን ችግር አለ የልቤን የሚያውቀው እግዚአብሔር ነው ሰባኪዎቹ የሚሉት እንደዚህ ነው እግዚአብሔርን በልካቸው ያሰሩ ሰዎች አሉ በምላስ ብዛት የሚጸደቅ የሚመስላቸው ሰዎች አሉ ይሄ ማይተብ ይመጣል ቃል እግዚአብሔርን በራስ የመለካት ምልክት ነው አንሳው እሱን አንሳ ማህተብን አንሳ ያኔ ትህትናን ትለብሳለህ የቅድስናን ታሪክ ታነብበታለህ የጸሎት ሰዓታችንን በእንቅልፍ ጥለነዋል አያችሁ የእርቅና የፍቅር ህይወታችን በጥላቻና በዘረኝነት ነውሯል በዚህ ምክንያት ወድቀናል ካላነሳ ነው በረከት የለም የጣለችውን ልጇን ስታነሳ ከልጅ በላይ ምን የሚቀርብ ነገር አለ ከእግዚአብሔር በላይ ወዳጅ አለ ንገሩኝ እስኪ ስለዚህ እግዚአብሔርን ሰዓት ጥለነዋል ማንሳት አለብን አያችሁ በረከታችንን ካላነሳን ተመልሰን ወደ ህይወት አንመለስም እግዚአብሔር እንዲህ ታሪክ የሰራባቸው በርካታ ሰዎች አሉ እንደው ለአብነት ያህል ብንጠቅስ እንኳን አባታችን እግዚአብሔር በህይወት ሲመለሱ ትልቅ በረከት የሰጣቸው ሰዎች አሉ ከነዚህ መካከል ሶምሶንን አስቡት በመላእክ ብስራት የተወለደ አይደል አባቱ ማኑሄ ሚስቱ እንትኩ ሁለቱ አንድ ላይ እግዚአብሔርን በመፍራት ኖረው በፍልስጤማውያን መከራ ውስጥ የነበሩ እስራኤላውያን ሶምሶን ሲወለድ 20 ዓመት ከመከራ አርፈዋል ሶምሶን እግዚአብሔር በኃይል በውበት በጉልበት በቁመና ያሳመረው ሰው ነበር ምንም የጎደለበት ነገር አልነበረም ግን ያ ሁሉ እግዚአብሔር የሰጠውን ጸጋ ለራሱ የግል ስሜትና ፍላጎት አደረገ እግዚአብሔር የሰጣቸውን በረከት ለስጋዊ ጥቅማቸው አውለው መንገድ ላይ የተቋረጠባቸው በርካታ ሰዎች አሉ በረከታቸውን የጣሉ ብዙ ሰዎች አሉ ድምጻቸው መልካም ሆኖ ሲቀድሱ ኖረው ለዳንኪራ ተጠቅመውበት መንገድ የጠፋባቸው በርካታ ናቸው ውበታቸው መልከቀናነታቸው ከእግዚአብሔር የተሰጠው ሆኖ ለበጎ ነገር ሊጠቀሙበት ሲገባ ለዝሙት አድርገውት በልጅነታቸው የተቀጩ ብዙቶች አሉ እግዚአብሔር የንስሐ ሞት ይስጠላውላችሁ ስለዚህ መንገድ ላይ የምናቋርጠው በራሳችን ማስተዋል ስንደገፍ ነው ጠቢቡ ሰለሞን በፍጹም ልብ በእግዚአብሔር ታመን በራስ ማስተዋል አትደገፍ በመንገድ ሁሉ እርሱን ወቅ እርሱም ጎዳናህን ምን ያደርግልሃል ይላል ያቀናልሃል እግዚአብሔር የህይወት መንገዳችንን ያቀናልን እግዚአብሔር አቅኚ ነው መንገድን የሚያሳምረው እግዚአብሔር ነው ዳዊት እንዳለው እጣዬን የምታጠና አንተ ነህ የወደፊት እጣሽን እግዚአብሔር ነው የሚያጠናው ያንቺ ፕሮጀክት አይሰራም እግዚአብሔር ያሰበልሽ ይበልጣል ያንተ እቅድ አይሰራም እግዚአብሔር ያሰበልሽ ይበልጣል ምክንያቱም እግዚአብሔር ለህዝቦቹ በፍጹም ሞትን ፈቅዶ አያውቅም የሟችን ሞት አልፈቅድም የሚለው ቃል እኮ ደስ ይላል ስለዚህ ተመለሱና በምን ኑሩ በህይወት ኑሩ ተመለሱ ንስሐ መግባት ያቆማችሁ ሰንበት ትምህርት ቤት ስታገለግሉ የነበራችሁ ከበሮው በረከታችሁ ነበር የሰንበት ትምህርት ቤቱ ልብስ በረከታችሁ ነበር ራሳችሁን ጡረታ አወጣችሁ በክርስትና እኮ ጡረታ አይወጣም እስከ መጨረሻ ማገልገል ነው እስከ መጨረሻ ይጥቅታ ድረስ አምነው ሞቱ ነው የሚለው በቃ ሃይማኖት አይለወጥም ነገር ግን ውሏቸውን ቀይረው ሰንበትን የተኛ ሰው እኮ በቁሙ የሞተ ነው ሰንበትን እንኳን ተኝተናል የነቃነው ሰዎች ሰንበትን ስፖርት መስሪያ አድርገናል የእግዚአብሔርን ቀን የተቀደሰውን የጌታ ቀን አይደል አስፋልቶች የሚዘጉት ሰንዴ ማርኬት ያለው ሰንዴ ማስ ስፖርት ያለው እሁድ ነው ከነስሙ ሰንዴ ማርኬት ሰንዴ ማስ ስፖርት ተብሏል ከሰኞ እስከ ቅዳሜ ለስጋችን እሁድ እንደገና ለስጋ የእግዚአብሔር ቀን መቼ ነው የጣላችሁትን አንሱ ሰንበት ወደ እግዚአብሔር ቤት መምጣት ሊነሳ የሚገባ የተጣለ መክሊታችን ነው መክሊቱን ቀብሮ ማን ነው ቆሞ የሚጸድቀው መድኃኔዓለም በዕለተ እሁድ ሰንበት ሲመጣ ሜዳውን ስፖርት የሚሰሩ ሽማግሌዎች በመሉበት ስጋው ደግሞ ለመቀበል ያደገደቁ ጥቂት ሰዎች ብቻ ነው የሚያገኘው አንድ ቀን ይመጣል ሲመጣ የት ነው ደጅ ነው መብራታቸውን ይዘው ደጅ እንደዋሉ ሰዎች አያችሁ የምጽአት ማስተማሪያ ከሆኑት መንገዶች መካከል አንዱ የአስርቱ ቆነጃጅት ታሪክ ነው አስርቱ ቆነጃጅት ውበታቸው ያማረ ነው በነገራችን ላይ ቁንጅናና ውበት የሚባለው በሌሎች እንደሚነገረው የዝሙት መንፈስ አይደለም ለእግዚአብሔር የተሰጠ የውበት ዘመን ማለት ነው አይደለም ፈጣሪና በመዋዕለ ተዘከሩ ለፈጣሪከ በመዋዕለ ውርዙትከ አይደል በወጣትነት ዘመን እግዚአብሔርን አስብ በጉብዝና ወራት ጉብዝና የሚለው ቃል የተማረ በእውቀቱ ደሃ በጉልበቱ አይደለም የሚለው ባለጸጋ በሀብቱ ማንን ያስብበት እግዚአብሔርን አስብ ጉብዝናው ነው በጣም የደከመ ከቤቱ መንቀሳቀስ የማይችል ዊልቸር ላይ የሚሄድ ሚሊዮነር ሊኖር ይችላል ያ ሰው ግን ጎበዝ ነው ገንዘቡ ጎበዝ ያደርገዋል ገንዘቡ መቅደስ ከሰራ ደሃ ከመጸወተ የተራበ ካበላ ግፍ ካልሰራበት ያ ሰው ጎበዝ ነው አይደለም እግዚአብሔር በአካል የሚያጎርልበት የለም ቤተክርስቲያን ስንዱ መቤት ናት ተንፏቆ ለሚመጣው ለአይነ ስውሩ መስዋዕት አላት ለዱዳውና መናገር ላቃተው ሁሉ አላት አያችሁ ሌላ ቤት እንደዚህ የለም ባዶ አዳራሽ ጮኻችሁ ልትመለሱ ትችላላችሁ እዚህ ቤት አምስቱ የስሜት ዋሳቶች የሚሳተፉበት አለ ማየት የሰማይን ሥርዓት በቅዳሴው እናየዋለን አይደለም መስማት
የሰማይን ዜማ የቅዱስ ያሬድን በቅዳሴ እንሰማለን ማሽተት ዕጣኑን እናሸታለን መቅመስ ጸበሉን እንጠጣለን ስጋው ደሙ እንቀበላለን እንበላለን ስጋውን እንበላለን ደሙን እንጠጣለን አያችሁ ለዛ ያልተዘጋጀን እንኳን ብንሆን ጸበል እንጠጣለን መዳሰስ ወንጌል እንሳለማለን መስቀል እንሳለማለን ስጋው ደሙ የፈተተው ካህን መጨረሻ ላይ የስጋው ደሙን መዓዛ በእጁ አድርጎ ከዕጣኑ ጸሎት ጋር አሽቶ ያሸተናል የሰማዩን ሽታ በመድር እናጣጥመዋለን እዚያ በደንብ እንመገበዋለን እዚህ እንቀምሰዋለን ጣይሙ ወታይሙሩ ከመሄር እግዚአብሔር ቸር እንደሆነ ቀምሳችሁ ሌላ ቦታ እንደዚህ የለም ማየትና መስማት የተሳናቸው ሰዎች አሉ ታውቃላችሁ አይደል ሁለቱም የጎደላቸው ሰዎች አሉ እንዲህ አይነት ሰው ምን ሊያገኝ ይችላል ሌላ ቤት ሄዶ ጩኸት ነው ጭፈራ ነው አይሰማም ሲዘሉ ነው ፍለፊት የሚታየው አያይም ሁለቱ ጎሎበታል እኛ ቤት ግን ሶስት አሉት አፍንጫው ያሸታል ጆሮው ይሰማ አፍንጫው ያሸታል ምላሱ ይቀምሳል እጁ ደግሞ ምን ያረጋል ይዳሰሳል ስለዚህ ወንጌል ይሳለማል መስቀል ይሳለማል መዳሰስ ከዚያም በኋላ ዕጣን ያሸታል መልካሙን መዓዛ ስጋው ደግሞ ይቀበላል ይጸድቃል ተዋህዶ እንደዚህ ናት ክብርና ምስጋና ለአምላካችን ይሁን ለሁሉ ፍታዊ ሃይማኖት ተዋህዶ ናት ስለዚህ በዚህች ቤተክርስቲያን ውስጥ መክሊታችሁን ስጡ ሁለንተናችሁን ስጡ ጊዜያችሁን ለእግዚአብሔር ስጡ ወጣትነታችሁን ለእግዚአብሔር ስጡ ሀብታችሁን ለእግዚአብሔር ስጡ ዕውቀታችሁን ለእግዚአብሔር ስጡ ሁሉ የእግዚአብሔር ነው ጎበዝ ኳስ ተጫዋች እንኳን ጎል አግብቶ መጀመሪያ እጁን ወደ ላይ የሚያደርግ ሰው አለ ይሄ ኃይል የማን ነው ይያለ ነው ያንተ ነው ይያለ ነው አያችሁ እኛ ግን በሃይማኖት ውስጥ ሆነን ምንም ነገር ሳይሆን ድንገት ቢሳካልን ኢንተርቪው ላይ ብንቀርብ እኔ ይሄንን ያደረኩት በማንበቤ ነው ትላለህ እንኳን ይገርማችኋል በጣም ነው ማነበው 24 ሰዓት ላይፍ ስታይላችሁ ሁሉ ይቀየራል ከዛም በኋላ በቃ አንባቢ ነው ይባላል ሲያንኮራፋ እንቅልፍ የለኝም ይላል እኮ በቀን የሚያንኮራፋው እንቅልፋ ድንገት ቲቪ ላይ ሲቀርብ ኧረ እንቅልፍ ተኝቼ አላቅም በጣም አንባቢ ነኝ ይላል ግን ያንን እድል የሰጠው ማን ነበር እግዚአብሔር ትንሽ ሰጥቶ እኮ ይታዘመናል አየ ይሄ ዘመን አሁን ነው መጽሐፍ የሚለው የተወደደ ሰዓት አሁን ነው የመዳን ቀን ዛሬ ተጠቀሙበት ወንድሞች እህቶች እናቶች እቺ ቀን ተመልሳ አትመጣም ለእግዚአብሔር ዛሬ በፍርሃት ተገዙ ለእግዚአብሔር ተንበርከኩ ለንስሐ ልባችን እንስጥ እግዚአብሔር ዛሬ እንዲያሰብስቦናል አያጉድለን ከቁጥር መዳን ያለ ስለዚህ እግዚአብሔር ሰው አለው የዛሬ 100 ዓመት እዚህ አካባቢ እንዲ የእግዚአብሔር መቅደስ ውስጥ ሰዎች ግጥም ብለው ነበር ዛሬ የሉም እነዛ ሁሉ ሰዎች ከዛ የሚቀጥለው የዛሬ 50 60 ዓመት ደግሞ እኛ እንኖርን ይሄ ቦታ ግን ባዶ አይሆንም የማን ቤት ስለሆነ ህዝቡን ያበዛል እግዚአብሔር በመንግስተ ሰማያት ሰፊ ቤት አለ አይደል በአባቴ ቤት ምንድነው ያለው አትደንግጡ እዛ ነው ቤታችሁ ብሏል እይደንግስኩሙ ልብክሙ እመኑ በእግዚአብሔር ወእመኑ በየ እስመ ውስተ ቤተ አቡየ ኩሉ ማይድር ወምዕራፍ ቤት ቦቱ በአባቴ ቤት ብዙ ማደሪያ አለና አትደንግጡ አትፍሩ አለ በአባቱ ቤት ካለው ስፍራ አዘጋጅቶልናል ወንድሜ እዚህ አይደለም ያንተ ሀገር እዛ ነው እዚህማ ከዚህ ከ20 ዓመት በኋላ የጉልበት የለም ይሸበሸባል ከዘራት ይዛለ ታጎነበሰ ዛሬም ይንፏቀቁ ሽማግሌዎችን ቦታ ተከተ አንተም ተንፏቀቃለህ ከዛ መጨረሻ ላይ ትሞታለህ እድሜ ከሰጠህ ነው እሱ ነው እድሜ ከሰጠሽ ነው የዛሬዋን የማይ ቦታ እድሜ ከሰጠሽ ትተኪያለሽ ከዛ እንሞታለን ሁላችንም ከሞት በኋላ ህይወት አለ ስለዚህ መክሊታችሁን አንሱ የሞት በኋላ ስንቃችን ሰንበትን የተነበርክ ይላል በጌታ ቀን በመንፈስ ነበርኩ አይደል የሚለው መጽሐፍ መንፈስ እግዚአብሔር ለአለ በዕለተ እሁድ ራእይ 1 ቁጥር 10 ላይ የጌታ ቀን የተባለች ሰንበት ናት አትዝለልባት መክሊትህ ነች በረከትህ ናት አንሳው ልጇን ጥላ እግዚአብሔር ይደርስልኛል አንሺው ስታነሺው አይፈልቃል አንሳው ማተብህን ጥለዋል ነጠላውን አንሳው የጸሎት መጽሐፉን አንሳው ውዳሴ ማርያም ድገም አይዞ ለሽማግሌዎች ብቻ አይደለም ቤተክርስቲያን መገስገስ የተፈቀደው ገና በወጣትነት ዘመን ፈጣሪን አስብ ገስግስ ወደ ቤተ መቅደስ ወደ እግዚአብሔር ቤት ያኔ ትልቅ በረከት ይገኛል ልጇን ስታነሳ ቀዝቃዛው አገኘች ኮዳዋን ሞላች ልጇን ጠጣ እሷም ጠጡ ኃያል ህዝቦች ሆኑ እግዚአብሔር ታላቅ ህዝብ ያደርገናል ጉልበታችን ይባረካል ነፍሳችን ትቀደሳለች ለሰማይ ስማችን በቀለም ወርቅ ይጻፋል ከማን ጋር ስንሆን ስለዚህ እግዚአብሔርን አትተውት እግዚአብሔርን የተዋችሁ ሰንበትን ቸል ያላችሁ ጸሎት መጸለይ ቸል ያላችሁ አንሱ በረከታችሁን እግዚአብሔር ከእናንተ ጋር ይሆናል ክርስትና ወረት አይደለም የሆነ ቀን መታችሁ ጧፋው ለብልባችሁ ብቻ የምትመለሱበት አይደለም ያ ስሜት ነው ዋናው ህይወት እስከ መጨረሻ መጽናት ነው መጽሐፍ የሚለው እስከ መጨረሻ የሚጸና ምን ይላል ይድናል አያችሁ እስከ መጨረሻ ነው እስከ መጨረሻ እስኪሞት ድረስ ከእግዚአብሔር ፍቅር መለየት የለበትም ሶምሶን ይሄን አላደረገም እግዚአብሔር በፀጉሩ ላይ ኃይል አደረገ ያባቶቹ አምላክ ከሱ ጋር ሆነ በመላእክ ብስራት ተወለደ እግዚአብሔር ከሱ ጋር ነበረ ነገር ግን የተሰጠውን ጸጋ ለስጋው ተጠቀመበት ድምጻቸውን ለዓለማዊ ነገር የተጠቀሙበት ኃይላቸውን ለዓለማዊ ነገር የተጠቀሙበት
የተሰጣቸውን የወጣትነት ጊዜ ለዝሙትና ለተንኮል የተጠቀሙበት ዕውቀታቸው ለዘረኝነትና ሰው ለማጫረስ የተጠቀሙበት በረከታቸውን የጣሉ ምድሪቷን ያደረቁ ሕይወት ምድረበዳ የሆነችባቸው ቤታቸው የደረቀ ትውልድ ከነሱ አልወጣ የሚል በየቤታቸው መከራ የመከራ እሳት እየነደደባቸው ያሉ ሰዎች በርካቶች ናቸው እግዚአብሔር ለንስሐ ሞት ያብቃቸው ስለዚህ እግዚአብሔር አስተማሪ ነው በሕይወት ያስተምራል ቤታቸውን ደረቅ ልምላሜ የሌለው ያደርጋል ምክንያቱም ወላዲቱን ሞትን በማወጅ እልቂትን በማወጅ ወላዲቱን መካን አድርገዋል ልጇ እንዲገደል አድርገው አድማ ቀስቅሰው ዘረኝነት አወጀው ነፍስ ግድያ አወጀው ክፋት አስደርገው የልጇ ሬሳ ሲጎተት እናት ቆማ እንድታይ አድርገው አንጀቷን ጠብሰዋታል የነሱም ቤት ገና የተዳፈነ የእሳት ረመጥ አለ ሁሉም የዘራውን ያጭዳል እግዚአብሔር ተበቃይ አምላክ ነው ለእያንዳንዱ እንደ ስራው ይሰጠዋል እነሆ እኔ በቶሎ እመጣለሁ አይደል የምጽአት ስብከት ለእያንዳንዱ እንደ ስራው ከፍሎ ዘንድ ዋጋዬ ከኔ ጋር አለ ሲመጣ ምን ታደርጋላችሁ በአስርቱ ቆነጃጅት ታሪክ ውስጥ አምስቱ ሮጠው ዘይታቸውን ሞልተው መብራታቸውን ይዘው ጠበቁት አምስቱስ ገና ሙሽራው እየመጣ ነው የሚባል ጫጫታ ሲሰማ ሊገዙ ዘይት ወጡ ወደ ዓለም ከረፈደ በኋላ ከመሸ በኋላ ከሞት በኋላ አንዳንዴ ቁርቡ ተብለው ተለምነው ቢብለው ሬሳ ሆነው የሚቆርቡ ሰዎች አሉ ያለነሱ ፈቃድ በቃ ሊሄዱ ነው እንደ ስጋው ደግሞ ስንቅ ይሆናቸው ተብሎ መድኃኔዓለም አይጨክንባቸው አላውቃችሁም ከሚለው መርዶ መድኃኔዓለም ይጠብቀን ያረፈሩ ሰዎች ብዙ አሉ ጌታ ሲመጣ በንስሐ ያልተመለሱ ካጎነበሱበት ቀና ያላሉ እግዚአብሔርን በፍቅሩን በመድር ላይ ያልቀመሱ እዛ ሄደው አዲስ ነው የሚሆንባቸው የት ይገባሉ ስለዚህ እግዚአብሔር ቸር እንደሆነ እዚህ ቅመሱ እዛ ትመገቡታላችሁ ጠግበን የምንበላበት ያኛው ዓለም ነው እዚህ ቀምሰን ፍቅሩን ነው የምንቀምሰው በእጆቹ ይዳሰሰናል በበረከቱ ይመግበናል ወጣትነታችንን ያለመልማል ጎልማሳነታችንን እንደ ንስር ያድሳል አረጋዊነታችንን የሽበት ዘውድ ሰጥቶ በክብር ያሞግሳል እግዚአብሔር ይችላል አይችልም ይችላል ክብርና ምስጋና ለስሙ ይሁን ታሪክ መቀደስ ይችላል አላውቃችሁም አላቸው በእውነት አላውቃችሁም አያውቀንም እግዚአብሔር ብዙዎቻችንን አያችሁ ምክንያቱም እኛ እናውቀውም ጥለናዋል አጋር ያንን ሕፃን ልጅ ባታነሳ እግዚአብሔር ልጁን ያነሳል እሷ ግን ትወድቅ ነበር ብዙ የገፋናቸው ሰዎች አሉ እነሱ እኛ ስንገፋቸው እግዚአብሔር አቅፏቸዋል እኛ ግን የኛ ቀን ሲደርስ በመከራ ዘመናችን የሚያነሳን የለም አያችሁ በመከራ ዘመናቸው በጉብዝናቸው ያላሰቡኝን እንደ ምስራቅ ነፋስ እበትናቸዋለሁ ይላል መጽሐፍ አያችሁ የሆነ ቀን ይመጣል ጀግኖች የሚላሉበት የሚወድቁበት የሚያጎነብሱበት ልታይ ያሉ ሰዎች እልም የሚሉበት ቀን ይመጣል እስመ ከመሳይር ፍጡነ ይብሱ ወበከመ ሐመልማል ወፍጡነ ይወድቁ እንደ ሳር ፈጥነው ይደርቃሉ ክፉዎች እንደ ምድረበዳ ሐመልማል ፈጥነው ይረግፋሉ በእግዚአብሔር ታመን መልካም ነገር አድርግ ነው ተወከል በእግዚአብሔር ወግበር ሰናየ የበጎነት አምላክ እግዚአብሔርን ተከተሉት አትጣሉት የእግዚአብሔርን ቸርነት የሰጠንን መክሊት እንጠቀምበት ለእያንዳንዳችን ጸጋለን ለእግዚአብሔር ቤት እናርገው ጸጋችንን መንደር ውስጥ ያለውን ህይወታችንን በቅድስና እናሳይ እግዚአብሔር በእኛ ይገለጥ ሰው ማለት በእግዚአብሔር አምሳል የተፈጠረ ክቡር ነው አቅም ትንሽ ሊሆን ይችላል በዛቸው አቅም እግዚአብሔርን አሳይ ኢትዮጵያውያን እናቶች አባቶች ለዚህ አስተማሪ ናቸው ቆሎ ቆርጥመው ስብሐት ብለው ይተኛሉ ጮማ በልቶ ደከመኝ ብሎ ለአቡነ ዘበሰማያት ጊዜ አጥቶት የሚተኛ ሰው አለ ባለ ቆሎዎቹ በምድርም እድሜ ይጠግባሉ በሰማይም እግዚአብሔር በረከት ያገኛሉ ጠግቦ ግን ጥጋቡ እንቅልፍ የከለከለውና በኃጢአት ያሰበ የተጓዘው ሰው በምድርም ጥሩ ኖር አይኖርም በሰማይም በረከት የለውም የምድር እርካታ ያጣል ዘላለማዊነት ያጣል ባይለጸግነት ሁሉ ኃጢአት ነው ያልኳቸው አይደለም ጥሮ ግሮ በወዙ ያገኘ ሰው በረከቱ የተባረከለት ነው ማን ነው አስራቱን በትክክል የሚያወጣ ማን ነው ድሆች የሚያስብ ማን ነው በበጎነት የሚዘረጋ በረከቱን ያልጣለ ማን አለ እና የጣልነውን እናንሳ የእግዚአብሔርን በረከት እንያዝ የአባቶቻችን ልጆች እንሆን ሶምሶን በረከቱን በሙሉ ስለጣለ በዝሙት ወደቀ ኃይል በፀጉሩ ላይ ያለ ጨለማ በሆነው በእስራኤላውያን ሕይወት የነጻነትን ብርሃን እየፈነጠቀ ነጻነታቸውን ያወጀ በአንድ ያያ መንጋጋ ሺዎችን የጣለ የሚያዩት ሁሉ የሚወዱት መልከቀና ቁመናው ያማረ ሰውነቱ የፈረጠመ እጅግ በእግዚአብሔር ኃይል የተሞላ ወላጆቹ በጥንቃቄ ያሳደጉት ነገር ግን መጠቀም ያልቻለ እኛ ቆጥሮ ወላጆች ያሉን ኢትዮጵያውያን እንደ አቡነ ተክለ ሃይማኖት ያለ አባት እንደ ገብረ መንፈስ ቅዱስ ያለ አባት እንደ ቅድስት ክርስቶስ ሰምራ ያሉ እናት እንደ ቅድስት አርሴማ ያለች እናት አለችን ከሁሉ በላይ የአስራት አገሯ ኢትዮጵያ የሆነችላት የክርስቶስ እናት የኛ እናት ድንግል ማርያም አለች ስሟ ለዘላለም የተመሰገነ ይሁን ባለ ቃል ኪዳኗ እመቤት ለዘጸዋ ስመቂ
ወለዘገብረ ተስካረኪ ምህር ለኪ ስምሽን ለሚጠራ መታሰቢያሽን ለሚያደርግ ምህረትን እምርልሻለሁ ብሎ የነገራት ጌታ የሾማት የኛ እናት ያደረጋት በመስቀል ስር የሰጣት እናት አለችን ፈራ እግዚአብሔር ካለባቸው ቤተሰቦች ተወልደናል የድንግል ማርያም ልጆች ነን የቅዱስ ጊዮርጊስ ልጆች ነን አይደለም እንዴ የቅዱስ ኢየሉጣ ልጆች ነን የሕፃኑ ቂርቆስ ልጆች ነን እኛ ሕፃኑ ቂርቆስ አሁን የሁላችን አባ ምናችን ነው እስኪ ንገሩኝ ምናችን ነው ሕፃን ስላልኩ ብቻ ቀር እንዳይላችሁ ምናችን ነው ቅዱስ ቂርቆስ አባታችን እናቱ ቅድስት ኢየሉጣ ምንድነው ያለችው የምድሩ ልጄ ሆይ በሰማይ አባቴ ሆን ካለችው አያችሁ ቅድስና ሕፃኑን አባት ያደርጋል ትንሿን እናት ያደርጋል ብዙ አባቶች አሉን ፈራ እግዚአብሔር ካለበት ህብረተሰብ ነው የተወለድነው ግን እድለኛነት ቢሆንም ኃላፊነት ደግሞ አለ የአባቶቻችን መንገድ መከተል አለብን ያ ሰው መስዋዕቱን ያለ ቦታ እየሰዋ ያለ በረከቱን የጣለ ያለ ቦታ የተቀመጠ ምስኪን ጡረተኛ ነው እግዚአብሔር ወደ ቤቱ ይመልስልን ስለዚህ እንዲህ የሆን ብዙ ሰዎች አለን የወረት ክርስቲያኖች የሆን በረከታችንን እናንሳ ልጅ የተባለ ሀብት ነው በረከት ነው ጸጋ እግዚአብሔር ነው ረድኤተ እግዚአብሔር ነው ስጦታ ነው ስለዚህ ብዙ በረከቶች አሉ በረከቶቻችንን ለበጎ ነገር እንጠቀምበት ወጣትነታችንን ለመንፈሳዊ አገልግሎት እንጠቀምበት ሽምግልናችንን የሽበት ዘውዳችንን በቀለም ከመናጠቅረው ይልቅ በቅድስና እናለምልመው እግዚአብሔር ከኛ ጋር ይሆናል ኃይል ጉልበት ሞገስ የሚሆን እግዚአብሔር ኃይላችን ነው ሞገሳችን ነው ጸጋችን ነው ምን በተዋቡ ቆዳ መሸፍሸቡ ውበት መርገፉ አይቀርም የማይረግፍ ውበት ክርስትና ነው ስለዚህ የማይረግፈውን ውበት ክርስትናችሁን እንደያዛችሁ ኑሩ አምኖ መሞት ነው ሶምሶን በዚህ በረከት ውስጥ ከተጓዘ በኋላ አንድ ቀን የደሊላ ጭን ላይ ወደቀ ታሪኩን በሰፊው አልተረከላችሁ ጸጋውና ኃይሉን ደሊላ ላይ ጣለ ጉልበቷ ላይ አስተኝታ ጸጉሩን ላጨችው ፍልስጤማውያን ተደብቀው ነበር በሰጧት ገንዘብ ባሏን ሸጠችው ክብሩን አጣ ሶስት ነገሮች ማስጠንቀቂያ ተሰጥቶት ነበር አይደል ሬሳ አይነካም የሚያሰክር ነገር አይጠጣም አያችሁ ጸጉሩን አይላጭም ራሱን በፍጹም አይላጭም ራስ ክብር ነው የኛ የቤታችን ራስ ማን ነው ወገኖቼ ክርስቶስ ነው ራስን አትንካው ራስን አታስወግድ አሳልፈ አትስጥ ራስን ያለ ቦታ ላይ አትጣለው የደሊላ ጭን ጉልበት ላይ ራሱን ጣለ ራሳችንን የት ነው የጣልነው ማንነታችንን የት ነው የጣልነው ራሱ እንዳይላጭ በየቦታው አይውደቅ ነው መልእክቱ አያችሁ ስለዚህ ሄዶ ወደቀ የት ነው የወደቀው ከወዴት እንደወደቀ አስብ ይላል መጽሐፍ ጫት ቤት ላይ ነው የወደቀው ዘረኝነት ላይ ነው የወደቀው ገንዘብ መውደር ላይ ነው የወደቀው ሐሜት ላይ ነው የወደቅሽው ትምክህት ላይ ነው የወደቅሽው ትውዝፍት ዝሙት ላይ ነው የወደቅሽው ተንኮል ላይ ነው የወደቅሽው ምቀኝነት ላይ ነው የወደቀው ወንድሜ ከወዴት እንደወደቀ አስብ ፈጥነን ሳግባ ተነሳ ይላል መድኃኔዓለም ያንሳኑላችንን ስለዚህ ወደቀ አያችሁ ሲወድቅ ራሱን ጣለ ተላጨ ለምን ወደቀ የወይን ጠጅ አጠጥታ አሰከረችው የወይን ጠጅ የሚያሰክር መጠጥ ነው ምን ማለት ነው ዓለማዊ ፍልስፍና ውስጥ አትጠመቅ ትልቁ ክብር የእግዚአብሔር ቃል ነው የዓለም ዕውቀት በሙሉ ተጠራቅመው የመጽሐፍ ቅዱስን አንድ ገጽ አያክልም ምን ሳይንቲስት ብትሆን ሰማይ ብትደገፍ ጨረቃ ብትወጣ እግዚአብሔር ከሌለ ከንቱ ነው በሁሉም ነገር የእግዚአብሔር ተከሻ ላይ ነው ዓለም የምትኖረው ስለዚህ በእግዚአብሔር ታመን ነው ተወከል በእግዚአብሔር ወግበር ሰናይ በእግዚአብሔር ታመን መልካምንም ማድረግ በቃ ይሄ ነው ትልቁ ዶክተር ብትሆን ፕሮፌሰር ብትሆን የዕውቀት ጥግ ከሞት አያስጥልህም ከሞት በኋላ ግን ህይወት የሚሰጥ ክርስትና አለ ክርስትናን አትጣለው ማይተብን አትጣል ድንግል ማርያምን አትርሳ ቅዱሳንን አትርሳ የአባቶችን አምላክ እግዚአብሔርን አባቶች ባሳዩት መንገድ ያመለከው ኑር አምነህ ሙት ከሞት በኋላ ህይወት አለ እግዚአብሔር ነፍስን ይታቀፋታል አዳፊ ነፍሳትን የሚያሻግር በረከትን የሚሰጥ ኃይልን የሚያጎናጽፍ ታማኝ አምላክ ነው ያለን ስሙ የተመሰገነ ይሁን ስለዚህ ደጉ ሩሩ ታማኙን አባት ትቶ ስለነበረ ጸጉሩን ተላጨ አያችሁ የወይን ጠጅ የተባለው ይሄ ነው የሚያሰክር መጠጥ የሚያሰክረው ሲቀላቀል ነው ጥንቁልናውን ከክርስትናው ጋር አትቀላቅሉት ምንፍቅናውን ከኦርቶዶክስ ከባለማይተብ ጋር አትቀላቅሉት ክርስቲያኖች ክርስቲያን ናቸው ምንም ተመሳስለው መኖር የለም ሃይማኖታችን አይቀየጥም አባቶቻችን ባስቀመጡልን መንገድ ለመኖር ያብቃኑላችን ሬሳ አይነካም ማለት የረከሰ ነገር አይነካም ሩክሰት የጠቀስናቸው ኃጢያቶች በሙሉ ነው ዘረኝነቱ ዝሙቱ መዳራቱ አምልኮ ጣዖቱ ሐሜቱ ክፋቱ ተንኮሉ ምቀኝነቱ እነዚህ ሁሉ ነገሮች የረከሱ ናቸው በእግዚአብሔር ዘንድ የተበላሹ ናቸው ሃይማኖታችንን ለድርድር አንስጠው አትከራከርበት የሃይማኖት ጥቅስህን አንተ ራስህ ጥቅስና አንቺ ጥቅስ ነሽ ድንግል ማርያም ያልባረከችው ማን አለ
በአንድ ኩባያ ጸበል አንቺ የማታውቁ ብዙ ጸበል ብዙ በሽታ ከውስጥሽ ተነቅሎ ሄዷል እንደው ተሰልፈን ቅዳሴ ላይ ፉት ምንላት ጸበል እዚህ ጸበል ቤት ገብተን ሄደን ተጠምቀን የምናገኘውን ፈውስ እኛንን የምናውቀው የግድ ሐኪም መርምሮ እስኪነግረን አትጠብቁ ሳንሰማ የተነቀለልን ብዙ ነው ኪዳነ ምሕረት መድኃኒት ናት ስሟ የተመሰገነ ይሁን ስለዚህ የእግዚአብሔር በረከት ይበልጣል ትልቁም በረከት ይሁን የእግዚአብሔር በረከት ይሄ ነው እኛ የማናውቀው እርሱ የሚያውቀው ብዙ ህመም ከውስጣችን ተነቅሏል አልተነቀለም የምንኖረው በእኛ አይደለም በእግዚአብሔር ጥበቃ ነው ይዲቅስ ያቀበከ የሚጠብቅ አይተኛም ይላል መዝሙር 120 ናው ይዲቅስ ወይነውም ዘያቀበ ለእስራኤል እስራኤልን የሚጠብቅ አይተኛም እስራኤል ማለት ክርስቲያን ማለት ነው እስራኤል ዘስጋ እነሱ ናቸው እኛ እስራኤል ዘነፍስ ነን በነፍሳችን ክርስቶስን የተቀበልን አይደል ከክርስቶስ ጋር ያለን ስጋን ከነክፉ መሻቱና ምኞት ጋር የሰቀል የክርስቶስ የሆነን እኛ ክርስቶስን አትጣሉት መስቀሉን አትጣሉ ማይተቡን አትጣሉ አንሱ ያንን ስላደረገ ያልተገባ ቦታ ላይ ስለወደቀ ሶምሶን የወላጆቹን አምላክ እግዚአብሔርን ረሳ ከዛ ፍልስጤማውያን መጡበት አለችው ወድቆ ነበር ተማርኮ ነበር ክብሩን ሰጥቷት ነበር እንደ ድሮ ያረጋለው ሲል የለም ትልቁ በክርስትና ሃይማኖት ውስጣችን ተበልቶ አልቆ ቆመን የምንሄድ ከመሰለን ትልቅ ኪሳራ ነው ራሳችንን እንመልከት ነጽሩ ነፍሰክሙ ወአንጽሁ ነፍሰተክሙ ሰውነታችሁ ንጹህ አድርጉ ነፍሳችሁን ተመልከቷት የጠራች ናት በቃሉ የተጓዘች ናት ለእግዚአብሔር የተመቸች ናት ውሏችሁን አጥሩ ከእግዚአብሔር ጋር ነው ያላችሁት ክርስቲያን ማለት በቀን የተወሰነ ደቂቃና ሰከንድ ከእግዚአብሔር ጋር ነኝ ወይ ብሎ ራሱን የሚገመግም ሰውነቱን የሚለካ ነው መድኃኒዓለም ሁላችንን የሚለካል ከዚህ በኋላ ግን ሶምሶን የጣለውን አንስቷል የእግዚአብሔርን በረከት አግኝቷል አሕዛብ ቤት ሄዶ ወደቀ አይኖቹን ጎልጉለው አወጡት አይኑ ጠፋ ነገር ግን ጸጉሩ ያደገ ሄደ ወፍጮ ሲያስፈጩት ቆዩ ሊሳለቁበት ትልቅ ድግስ ላይ ጠሩት የማረክነው የእስራኤላውያን ንጉስ አሉ ፍልስጤማውያን ጎበዙ ሶምሶን ንውስቲኔው እንሳለቅበት አሉ አዳራሹን ሞልተው ባለበት ነፍሴ ከነሱ ጋር ትለፍ ኃይልን ስጠኝ ንስሐ መግቢያ ይሁነኝ አለ ሶምሶን የቤቱን ሁለት ምሰሶች ይዞ በላያቸው ላይ ደረመሰ በህይወት ካጠፋቸው ይልቅ በሞቱ የገደላቸው ፍልስጤማውያን በዙ አያችሁ ሶምሶን አንድ ታሪክ አለው መንገድ ላይ እየሄደ ያለ አንበሳ አግኝቶ ቆራርጦ ጥሎት ነበር አንበሳውን በእጁ ግዳይ ጥሎ አሸንፎ ሲመለስ አንበሳውን ለማየት ፈቀቅ ብሎ ወደ ጫካ ገብቶ ነበር ንቦች በአፉ ውስጥ ተቀምጠው ማር አምርተው ጠበቁት ንቦቹን እሽሽ ብሎ ማሩን እየበላ ሄዷል አያችሁ በሰይጣን መንጋጋ ውስጥ ወድቀን የነበርነው እኛን ከዲያብሎስ መንጋጋነት አውጥቶ ምስጋናችንን ምግቡ አድርጎ የኔ ደስታ የልጆቼ በእውነት ሜር ነው ብሎ ክርስቶስ ነፃ አውጥቶናል ክብርና ምስጋና ለስሙ ይሁን ናዝራዊ የተባለው ስሙ በዚህ ይሰኛል ሶምሶን በህይወት ካጠፋቸው ይልቅ በሞቱ ያጠፋቸው በዙ ጠላቶቹ የጠላትን ኃይል እስከ መጨረሻ የሰበረው ክርስቶስ በሞቱ ነው በህይወት ዲያብሎስን ሲያስተቃየው ነበር 3 አመት ከ3 ወር እየተመላለሰ ሲያስተምር በ33 አመት ከ3 ወር የምድራዊ ህይወቱ ክርስቶስ ብዙዎችን አጋንንት አሳፍሯል ከሰዎች ላይ በኃይል አስነስቷል በመጨረሻ ግን ሰይጣንን እስከ መጨረሻ የጣለው በሞቱ ነው ክርስቶስ ሶምሶን ናዝራዊ የሚለውን ስም በዚህ ያገኛል የክርስቶስ ናዝራዊነት ግን ዓለምን ሁሉ የራሱ ያደረገበት መንገድ ነው ማን ይመስገን ይሄንን ያደረገው ንስሐ ስለገባ ነው መክሊቱን ስላነሳ ነው አምላኬ ሆይ ዛሬ ከነሱ ጋር ትለፍ ኃይል ስጠኝ ብሎ እግዚአብሔርን ኃይል ለመነ ዛሬም እግዚአብሔር ሆይ ብላችሁ የመጨረሻውን ለመና እግዚአብሔርን እንለምነው ከዚህ በኋላ ወደ ዓለም ላለመሄድ እንወስን የተወደደ ሰዓት አሁን ነው የመዳን ቀን ዛሬ ነው በረከታችንን አንሳ የደረቀው ይለመልመናል ከበረሃ ቀዝቃዛ ውሃ ጠጥታ እንደዳነች ታሪካችን ይቀየራል ጴጥሮስን አስቡት ጌታዬን አላውቀውም ብሎ ክዶ ነበር አይደል ከዛም በኋላ ግን መልሶ መክሊቱን አነሳ ስቅስቅ ብሎ አለቀሰ ከዚያስ ትንሳኤው ለሱ እንዲበሰር ምክንያት ሆነ ለብርሃነ ትንሳኤው በሰላም ያደርሰን ንስሐ ገብተን ስጋው ደሙ ተቀበለን የመንግስቱ ዜጎች እንድንሆን እሱ ባለቤቱ ይርዳን ይቆየን ስብሐት ለእግዚአብሔር